ስጋ ለማሳየት ነው እሱን ኖ እኔ ያልኩ ከዚህ ጋር ቀድመ ዓለም ነው ድህረ ዓለም ነው ፈጠረኝ እያለ ያለው የተፈጠረ ስጋ አይደል ከጥንት ጀምሮ በፈጠረው ስጋ ከጥንት ጀምሮ እሺ እናንብበው እሺ ለሚወዱኝ ሀብትን እከፍላቸው ዘንድ ቤተ መዛግብታቸውንም በመልካም ነገር ሞላ ዘንድ የሚሆነውን ነገር በየቀኑ በነገራቸው ከጥንት ጀምሮ የነበረው ቁጥር አስባለሁ አለ። እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ፣ ምድር ሳይፈጠር አስቀድሞ ከዓለም በፊት ሰራኝ ይላል። የተፈጠረው እንትን ምድር ሳይፈጠር አስቀድሞ በፊት ነው ወይስ አይደለም? የሰው ልጅ በተፈጠረ ጊዜ ነው የተፈጠረ። አዳም ሲፈጠር ያቺ ስጋ ተፈጠረች። ምድር ሳይፈጠር በፊት ምድር ሳይፈጠር ከዓለም በፊት ሰራኝ ይላል። ይኸው ከዓለም በፊትማ ከምን ሰራው? ያለ እርሱ አንዳችም ያልሆነ ነገር የለማ። እዚህ ላይ ሁሉ ይኸው እዚህ ጋር መጽሐፉ ይላል። ይማ ላንብብልህ አንተ እንዳደረገው አይደለም። እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ፣ ምድርንም ሳይፈጠር አስቀድሞ ከዓለም በፊት ሰራኝ። ቀላያት ሳይፈጠሩ የውሃ ምንጮችም ሳይፈልቁ ተራሮች ሳይመሰረቱ ኮረብታም በፊት ወለደኝ ይላል። እግዚአብሔር ከሰማያት በታች የምታደርጋቸውን ሀገሮችና ዳርቻዎች ሳይፈጠር አለ። ይኸው ሳይፈጠር በፊት ነው ተፈጠርኩ ያለው መጀመሪያ። እሺ በጣም ጥሩ። እሺ አንተ እሱን አሁን እሱ ምን ይላል መሰለ የዮሐንስ ወንጌል ደግሞ ምዕራፍ 1 ላይ እንሂድዛ አይደለም አስታርቀን ነው አምነድ ሁሉ በእርሱ ሆነ ያለ እርሱ አንዳችም ያልሆነ ነገር የለም አለ። እሺ ከየት አምጥቶ ፈጠረው? የሆነ ነገር መኖር አለበት አይደል? ወደሱ ጋር እንሂድ እኮ ወደሱ ጋር እንሂድ ደግሞ አይሻልም? ሄድ ጃዬ ሄድ እንሂድ። እሺ ዮሐንስ ወንጌል ይሄው ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውስ አንዳችስ እንኳን ያለ እርሱ አልሆነም አለ። ሁሉም በእርሱ ሆነ የተባለው ማን ነው? በእግዚአብሔር ወልድ በቃል አማካኝነት። ኦኬ በእግዚአብሔር አይደለም የሆነው እንዴ? ቃሉ ነው አልተነጋገርንም? ቅድም ቃሉ ነው አላልኩም? መፍጠሪያው ነው አላልኩም እንዴ? ለብቻው የሚፈጥር ነገር የለም አላልኩም? ኦኬ ቃል ስጋ የሆነው በምንድን ነው? ቃል ስጋ ሆነ በምን? እንዴት በምን ማለት? አሁን ሁሉም ነገር በቃል ነው የሆነው አልከኝ። ቃል ደግሞ ስጋስ በምንድን ነው የሆነው? እንዴት በምን? ቃል ስጋ ሆነ እኮ በምንድን ነው የሆነው? እኮ በምንድን ነው የሆነው? እንዴት ነው ሂደቱ? እንዴት ነው ለማለት ነው? በምን አልገባኝም። ያሁን ጥያቄ እንዴት በምን ስትለኝ ቃል ስጋ ሆነ። ቆይ እሺ በመጀመሪያ ቃል ነበር አለ። ቆይ ልንገርህ አይደለም በመጀመሪያ ቃል ነበር አለ ነው። ከላይ እሺ ላስረዳ። እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ አለ አይደለ? አዎ ብርሃን በምንድን ነው የሆነው? ይሁን አለ። በቃል የተፈጠረ አለ። የሰው ልጅ በእጅ የተሰራ ይሁን አለ። ብርሃን የሆነው በምንድን ነው? በቃል ብርሃን ሆነ። በቃሽ። አሁን ስጋስ በምንድን ነው የሆነው? ምን የሆነ ስጋ የሆነ ነው። ስጋ የሆነው አዎ፣ ቃል ስጋ የሆነው በምንድን ነው? ቃል ስጋ ሆነ ስንል ቃል ስጋ ሆነ ማለት እንዴት ነው? አንተ ቃል እንዴት ነው ስጋ የሆነ? ቃል እኮ ስጋ አይደለም የሆነ እኮ ቃል ስጋ የሆነው በምንድን ነው? ቃል ተዋሃደ ነው። ቃል ተዋሃደ። ቃል ስጋ ሆነ ማለት ኦኬ እንጂ ቃል ስጋ አልሆነም። ኖ ሆኗል እንጂ ቃል ስጋ ሆነ። ያ ቃል ስግው ቃል ይሄን ላስረዳ። ስግው ቃል እግዚአብሔርነት ያለው ፈጣሪነት ያለው ስጋ ነበረ። ነገር ግን ሩቅ ብእሲ ሆነ፣ ግዙፍ የሆነ የሚጠማ የሚራብ የሚደክምን ስጋ ግን ገንዘቡ አደረገ። ቃል ስጋ ሆኗል አልሆነም? ቃልማ ስጋ ሆነ። ያ ቃል ስጋ ሆነ ስንል ስጋ ነው። ስጋን ተዋሃደ በምን ነው የሚባለው? ይሄ አልተጻፈም። ይሄ ኦኬ በቃል አይደለም የሆነው። እንዴት ነው የሆነ ሂደቱ? ኖ ቃል ስጋ የሆነው በቃል አይደለም፣ በተዋህዶ ነው እንጂ። አይ ሁሉም በቃል ሆነ አልከኝ እኮ። ያለ እርሱ አንዳችንም አልሆነም አልክ ሳልኖር። አዎ ያለ እርሱ አንዳችም የሆነ ነገር የለም። አዎ እኮ ታዲያ ቃል ስጋ የሆነው በቃል ነው። የለም መልስ። እንዴት በቃል ነው ስትል አለ። ሁሉም በቃል ነው ስትል መጽሐፉን እኮ ሁሉም ነገር በቃል ነው የሆነው አልከኝ እኮ። ሁሉም በእርሱ ከሆነ ቃል ስጋ የሆነው
እኮ ቃል ስጋ የሆነው በቃል ነው። እሱን ደግሞ የሉቃስ ወንጌል ላይ ነው የምናገኘው። ምን ይላል ሉቃስ ወንጌል ላይ? ምዕራፍ 1 ስለ ጽንሰቱ ገብርኤል አበሰራት። ከዛ በኋላ እንዴት ሆነ ሳይሆን እንዴት ሆነ ሳይሆን በምንድን ነው የሆነው? ቃል ስጋ የሆነው በምንድን ነው? ተዋሃደ። የፈጠረውን ስጋ ተዋሃደ። እሱ እኮ ግን ቃል ነው ስጋ የሆነው ወይስ ቃል ስጋ ነው የተዋሃደው? እንዴ ቃል ስጋን ተዋሃደ እንጂ ቃል ስጋ አልሆነም። ልግባለ እንጂ ጸጋና እውነት ምን እየነገረን አይደል እንዴ? ቃል ስጋ ሆኗል እንጂ። እንተጋገዝ ወገን። ሰላም ነው? እንዴት ነው? እሺ ሳልኖር ያገዝክ። አረ ይግባ ችግር። እሺ አዎ ማለት ምንድነው? ትራንስፖርት ላይ ባቡር ላይ ነው ያለሁትና ድምጽ እንዳይረብሻችሁ ባግራውንድ ሜቢ። እሺ አንድ ቃል ብቻ ሀሳብ አንተ የጠየቀው ጥያቄ ብቻ ትንሽ ሀሳብ ልስጠውና ከዛ ይቀጥላል። የምጨርስ ከሆነ ቀጥል። የምጨርስ ከሆነ አዎ ቃል ስጋ ሆነ። እንዴት ሆነ ያልከው ነገር በምን ሆነ ያልከው ነገር እሱ ቃል ቃል ማን ነው? መጀመሪያ ቃል የተባለ ማን ነው? ከሶስት አካል አንድ አካል እግዚአብሔር አብ ለባህሪ ልጁ ማለት በቅዱስ ገብርኤል አማካኝነት ወደ ድንግል ማርያም የተላከ ማን ነው? ቃል ነው። ያ ቃል ከስጋ ስጋ ከነፍሷ ነፍስ ነስቶ ክርስቶስን ከድንግል ማርያም ተጸነሰ፣ ስጋ ሆነ። ማን ነው ያ ቃል? ቃል። እሱ ቃል የተባለስ መቼ ነው? የትኛው ነው? በመጀመሪያ ዓለምን የፈጠረ ኦሪት ዘፍጥረት ያለው ማለት ነው። በመጀመሪያ የነበረ። ስለዚህ ቃል ማን ነው? እግዚአብሔር ነው፣ ራሱ ነው ማለት ነው። ነገር ግን ኢየሱስ ክርስቶስ ከእግዚአብሔር አፍ ውስጥ ነው የሚወጣው። አንድ አካል ናቸው። ልክ እጅ እግር አለ። እኔ እሱን አይደለም ያልኩክ እኮ ገባኛ። እኔ ያልኩክ ኢየሱስ ክርስቶስ ከእግዚአብሔር አፍ ውስጥ ይወጣል ወይ? እሺ ስለዚህ ኖ የጠየኩ መልስልኝ። ኢየሱስ ክርስቶስ ከእግዚአብሔር አፍ ውስጥ ይወጣል ወይ እኮ? አሁን ወደ ጥያቄ ሳይሆን አሁን የኔ ሐሳብ እኮ ከአንተ ሐሳብ ጥያቄ እሱ እያሰራው ነው። ምክንያቱም ከሶስት አካል አንድ አካል እሱ አይደለም። ይማ ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ እግዚአብሔር ሲናገር ከአፌ የሚወጣው ቃል እንዲህ ይሆናል፣ የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም አለ። እግዚአብሔር ከአፉ ቃል ይወጣል። አዎ ኢየሱስ ከእግዚአብሔር አፍ ውስጥ ነው የሚወጣው። ራሱ እግዚአብሔር ነው እኮ ከአፍ ውስጥ ይወጣል እኮ። ቃል የተባለ ማን ነው? ቃል እዚህ ጋር ቃል የተባለው ማን ነው? እዚህ ጋር ቃል የተባለው ማን ነው? እግዚአብሔር ነው። ከአፌ ቃል ይወጣል። በመጀመሪያ ሰማይን ምድርን ፈጠረ ያለው እሱ ማን ነው? ቃል ነው። ቃል በቅድሙ ነበረ። ወንጌል እኔ ጠየቅኩ ምን መሰለህ ድምፂ። እዚህ ጋር እግዚአብሔር ከአፌ የሚወጣው ቃል ያለ፣ እዚህ ጋር ቃል የተባለው ማን ነው? አሁን አንድ ጥያቄ ሳንጨርስ ወደ ሌላ ምዕራፍ ስለ ቃል ነው እያወራን ያለ ነው። እኮ አይደለም መጀመሪያ እኮ አይደለም። ይሄ ራሱ እንትን አለው እኮ አንድ ነገር እዛም ያመጣህ እንትን ማለት እኮ ይሄ ልክ አይደለም። እኔ አሁን ምን ላይ እናውራ? እናንተ ምን ላይ ነው ማውራት የፈለግከው? አንተ የፈለግከው ማውራት እንችላለን፣ ግን ምንድነው ሜቢ አሁን ትራንስፖርት ላይ እንትን ባቡር ላይ ያለሁትና ግን መጠየቅ የምትፈልገው ነገር ምንድነው? አሁን ያልበራልህ ወይም ደግሞ የኦርቶዶክሳዊት ቤተክርስቲያን ልክ አይደለም ትክክል አይደለም የምትለው ነገር ምንድነው? ለአንተ ያስጨነቀህ ምንድነው? ለመቀበሉ የከበደህ ምንድን ነው? ወይስ ምንድን ነው? ቶፒኩ አልገባኝም። ያው በመሀል አሁን ስለገባሁት ቶፒኩ ምን መሰለህ? ከቅድም ጀምሮ እያወራን ነበረ። ስለዚህ ለአንተ በቃ እኔ ኦርቶዶክስ ላይ የማልቀበለውን አንድ ነገር ልንገርና አስረዳኝ። ከዛ ከሱ ጋር እንጨርሳለን። እሺ ኢየሱስ ክርስቶስ የእግዚአብሔር መልእክተኛ ነው ብለህ ታምናለህ? አይ አይደለም። የማን መልእክተኛ ነው? መልእክተኛ አይደለም። ራሱ እግዚአብሔር ነው። እሺ
ይኸው ይነበባል። ምን ይላል? ወይስ ላንብብልክ? አይ አንብብ፣ እኔ መንገድ ስላለሁት አንብበው ችግር የለም። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንደዚህ ይላል። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳ፣ እንዲህም አለ፣ አባቶች ሰዓቱ ደርሷልና ልጅህ አከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው አለ። እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ ክርስቶስን እውነተኛ አምላክ የተባለው አላኩም ልኮታል። እሺ እዚህ ጋር ኢየሱስ ክርስቶስ ላከኝ እያለ ያለው ማንን ነው? የባህሪ አካሉ የሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ስለዚህ ነው ኢየሱስ ላከኝ እያለ ያለው ማንን ነው? እግዚአብሔር አቦ የተባለ ወይም ደግሞ እግዚአብሔር አብ ነው የላከው። ስለዚህ ኢየሱስ ክርስቶስ የዚህ የእውነተኛው አምላክ መልእክተኛ ነው አይደለም? ራሱ እግዚአብሔር ነው እኮ። እሺ ችግር የለውም፣ እግዚአብሔር ነው እሱ እኮ። ስለዚህ የዚህ አምላክ መልእክተኛ ነኝ እያለ እኮ እኔ ለዚህ ለእውነተኛ አምላክ መልእክተኛ ነኝ፣ ይሄ እውነተኛው አምላክ ነው ይላከኛል እኮ። እሱ ራሱ ነው እግዚአብሔር ነው። ምክንያቱም አብ ኦኬ ራሱን በራሱን ይላከው። አዎ ምን መሰለህ ራሱን በራሱን የላከው ነገረ መለኮት ምን መሰለህ ራሱን በራሱን የላከው። አዎ ማጥናት አለብህ። አሁን ሳታውቅ ኖ ይሄን መልስልኝ። መጠየቅህ ራሱ ገባኝ። ኢየሱስ ክርስቶስ ራሱን በራሱን የላከው በአካል ተለያዩ እኮ አሁን። ምክንያቱም እግዚአብሔር አብ አቦ ነው፣ እግዚአብሔር ወልድ ነው የተላከው፣ እግዚአብሔር መንፈስ ቅዱስ ደግሞ ሰራጺ ነው። ስለዚህ እግዚአብሔር የጋራ ስማቸው ነው። እኮ ገባኝ። ኢየሱስ ክርስቶስ የአምላክ መልእክተኛ ነው ወይስ አይደለም? ራሱ አምላክ ነው። መልእክተኛ ማለት እኮ እሱ። እሺ ችግር የለውም። እሺ ኢየሱስ ክርስቶስ አምላክ ነው። መሐመድ ነው መልእክተኛ። ኢየሱስ ክርስቶስ አምላክ ነው። አዎ አምላክ አለው። አምላክ ነው ራሱ ነው። አምላክ አለው ወይ? እኮ አምላክ ነው እሱ ራሱ። እሱስ አምላክ አለው። አምላክ ራሱ እንዴት አምላክ? ሌላ አምላክ፣ ሁለት አምላክ ይሆናል። መጽሐፍ ቅዱስ ይለናል አምላክ አለው ይለናል መጽሐፍ ቅዱስ። ላንብብልህ? ይሄው ላንብብልህ። አይ መጽሐፍ ቅዱስ ራሱ ማለት ነው ትክክል ላይሆን ይችላል አንተ ያስቆ መጽሐፍ ቅዱስ። ምክንያቱም ቅድም እሺ ሳልኖር ያንብብልህ። ፈጠረኝ ምሳሌ ቆይ ልንገርህ። ምሳሌ ቅድም የነበረ እኮ የራስህ እኮ እንደሚያንብብልህ ችግር የለም። አሁን ኢየሱስ ክርስቶስ አምላክ አለው ይላል መጽሐፍ ቅዱስ። ይሄው ኢየሱስ ክርስቶስ አምላክ አለው። ይሄ መጽሐፍ ቅዱስ ልክ አይደለም። አሁን አንድከም። ለምን መሰለህ? ቆይ ሳልኖር ያውጣልህ። ምሳሌ ኖ ሳልኖር ያውጣልህ። ሳልኖር ኤፌሶን 1:3 አንብብልን። አንተ ያስቆም መጽሐፍ ልክ አይደለም። ምክንያቱም ምሳሌ 8:23 ፈጠረ የሚል መጽሐፉ ትክክል ነው እያለክ ነው። ወይ አንድ የሚውት አልቦትማ አንድ የሚውት አይደለም። ሌላ መጽሐፍ እኔ አሁን ሊቀበልህ የምችለው ሌላ መጽሐፍ ካለ ችግር የለም። ይኸው ሌላ ልክፈትልህ። አይ ትክክል አይደለም። ትክክል እንዳልሆነ ልንገርህ። ቆይ ልንገርህ። እኔ እኮ አይቼዋለሁ። ምሳሌ 8:23 ትክክል አይደለም። ይኸው መጽሐፉ ትክክል ነው። ኢየሱስ ክርስቶስ አምላክ አለው ይላል ድምጽ። ልንገርህ። አይ እኔ ትክክል እንዳልሆነ መጽሐፉ ሌላ ነው የሱ ነው። እኔ መንገድ ላይ ስላለሁ ብዙ የሚታየኝ ስላልሆነ እኮ ነው። እኮ መንገድ ላይ ስለሆንክ ነው። ቆይ አይመችም እኮ አይደለም። ይሄ መጽሐፍ ቅድም ኡስታዝ ቅድም ያወጣኸው ማለት ነው ምሳሌ 8:23 የከፈትከው አሁን ይሄ መጽሐፍ እሱ ነው የቅድሙ ነው ወይስ ሌላ መጽሐፍ ነው አሁን የከፈትከው? ይሄ የተለያየ መጽሐፍ እኮ። አሁን ሐሳቡ እንረዳውና እኔ መጽሐፍ
መጽሐፍ ስላላስኩት መንገድም ስላለው ሀሳቡ ስትገባና በቃ መግባባት መረዳዳት እንችላለን። በቃ ስትገባ ትመጣለህ። ስትገባና ዋሽ ጌታ ይባርክህ። አይዞን ወንድሜ አይዞን። ስማጃ ወይ እኔ እኮ አሁን ይሄንን ሊያግዝህ ገብቶ አግዘህ ካስወጣከው ጥሩ ሰው ነህ። አይ አይደለም ማለት ያው ለምን መሰለህ አሁን አንተ አቤት ማወዛገቡን ስችልበት ተነጋገርን እኮ ኤቲስት አይደለም እኮ እኛ ፍጹም ሰው እኔ ምን አወዛገብ አምላካችን እንዴት ሰው እኮ ነው ሰው ነው ፍጹም ሰው ነው አይደለም ፍጹም ሰው ፍጹም አምላክ ነው በሰውነቱ አምላክ አለው ኤቲስት አይደለም የፍጡሩን ስጋ ነው የለበሰ አምላክ አለ ወይ አምላኬ ብሎ ጮሃል ነገር ግን ለምንድን ነው ካልከኝ አሁን ያመጣው አንተ ያመጣው ጥቅስ እዚህ ጋር ጥያቄ ነው አምላክ ብቻ ይሆን ካንተ ሲል አብን ያመለከተው እኔና በአንድ ነን አለ አብ ሙት እንደሚያስነሳ ደግሞ እሺ ሳልን ኑር ቆይ አንዴ ኢየሱስ ክርስቶስ ለራሱ ስጋ አምላክ ነው አንድ ጊዜ ከይቅርታ ጋር እስቲ በጣም ጥሩ ቆይ ተደራረባችሁበት ይቀጥል መቀጠል ይችላል አንድ ጊዜ ቆይ ትቀጥላለህ ቆይ አንዴ ይኸው ልጃ የመጨረሻ ጥያቄ ልጠይቅ ኢየሱስ ክርስቶስ እንግዲህ በደንብ 600 ምናምን ሙስሊም አላችሁ ከተሳሳትኩኝ ይታረማለሁ እኛ ኢየሱስ ክርስቶስ ስግው ቃል ያ ቃል ወልደ እግዚአብሔር ያ አካላዊ ቃል የምንለው ከተዋህዶ በኋላ ይኸውልህ ኢየሱስ ክርስቶስ ተዋህዶ ማለት መለኮት ስጋን ተዋሃደ ስንል ያ ሩቅ ብሲ ጽሙ ድኩም የነበረው ስጋ መለኮትን ከተዋሃደ በኋላ ስጋን ለነጥሎ ለስጋ የሚነገር አስተምሮ የለንም ከተዋህዶ በኋላ እየሰማኸኝ ነው አሁን የነገርኩህ ስጋ እንደዚህ ነው እኮ ኢየሱስ ክርስቶስ የራሱን ስጋ አምልኮት ያውቃል ወይ ለራሱ ስጋ አምላክ ነው ይልም እንደዛ የሚባል ለበጠው እንዴ ስጋ እኮ መለኮት የኛ ስጋ ኡስታዝ የኛ ስጋ እኮ ነው የለበሰው የኛ ስጋ ነው ያከበረው እንጂ የራሱ ስጋ እኮ የለውም መለኮት እኮ ነው ያ መለኮት ግን ከዚህ የኛ ስጋ ነው የወሰደው ያ የተዋረደ ስጋ ከገነት የተባረረ ስጋ የኛ ተዋርዶ ነበር አይደል 5000 ቆይ አንተ እኮ አቤት ስጋባና አልኩ አለክ ድምጽ ቆይስ ችግር የለም እኮ በመሃል ያው አንድ የማሐሳብ እሺ ዲያቆን ቴዎድሮስ ይቀጥላል ቆይ ድምጽ ዲያቆን መጥቷል ዲያቆን ይቀጥል እሺ ዲያቆን ሰላም ላንተ ይሁን ቆይ እንረጋጋ ችግር ሰላም ናችሁ አለ ምሳ በላህ ምሳ በልቻለሁኝ ራት ነው የሚቀረኝ ድምጽ ያስተዋውቃል እሺ ይቀጥል እሺ አሁን መጽሐፍ ቅዱስን ቅድም ስታነባው አይቼው ነበርና አሁን ኤፌሶን 1:3ን ስታነብ ነበረን እንዳጋጣሚ ደግሞ መጽሐፍ ቅዱስ አጠገቤ ነበር 2000 ዓመተ ምህረት የታተመው መጽሐፍ ቅዱስና እሱ እንደዚህ ብሎ ይነግረናል በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል እንጂ አምላክ ብሎ አልገለጸውም እዚህ ላይ እኮ እግዚአብሔር የተባለው ማን ነው አሁን እግዚአብሔር የሚለው የሶስትነት ስም ነው እንጂ ለብቻ የሚገለጽ አይደለም ኦኬ ኢየሱስ ክርስቶስ አምላክ የለውም እያልከን ነው ራሱ አምላክ ነው እኮ አምላክ አለው ወይስ የለውም ስጋው ነው አምላክ ያለው እንጂ መለኮቱ አምላክ የለውም ኦኬ ስጋው ማን ነው በመጀመሪያ ስጋው የኛን ስጋ የተዋሃደ ነው ከድንግል ማርያም የነሳው ኖ አይደል እንደሱ አይደለም ያልኩክ ኦኬ ስጋው ማን ነው ስጋው ማለት አሁን ስጋው ስትል የኛን ስጋ ተዋህዷል አንተ ማን ነህ አዳም ቆይ አንዴ አሁን ጠላ ቤት ነው የሚሆነው እየተግባ አሁን ምን መሰለህ ተቀያየራችሁብኝ እኔ እንዳላፈናችሁ ብዬ እየቀያየርኳቸው ነው አሁን ድምጽ ምንድነው ዲያቆን ቴዎድሮስ ዲያቆን ናቸው ይመልሳሉ ችግር የለውም አሁን ዲያቆን እርሶ ማን ኖት ማለት እኔማ ስጋና ነፍስ ነኝ ኖ ምንድነው አይደለም ማን ኖት ታዲዮስ እባላለሁኝ ቴንክ ዩ የኢየሱስ ክርስቶስ ስጋ ማን ነው የኢየሱስ ክርስቶስ ስጋ የኛ ስጋ ነው የማን ስጋ ነው አይደለም ማን ነው ማንነት የለውም የአዳም ስጋ ነው ከዛ ውጪ ሊኖር አይችልም ስጋ ነው ሊኖር የሚችለው ኖ የማን ስጋ ነው አይደለም የእርሶ ስጋ የማን ስጋ ነው ከአዳም በመጀመሪያ ከአዳም የወረስነው ስጋ ነው በቃ እርሶ ማን ኖት እኔ ታዲዮስ ነኝ የኢየሱስ ክርስቶስ ስጋ ማን ነው
እዚህ ላይ ልንግባባው የሚገባው ነገር ኢየሱስ ክርስቶስ መለኮት ነው ብለናል። ከአብ ከመንፈስ ቅዱስ ጋራ እኮ በሶስትነት ገባኝ። በአንድነት ስጋው ማን ነው? የሚመለክ አምላክ ነው። ስጋው ማን ነው? ስጋው ማን ነው? ስጋው ከሰማይ ይዞ አልመጣም። በመጀመሪያ ከሰማይ ይዞ አልመጣም። እኔ ኬት ይዞት መጣ አይደለም። ስጋው ማን ነው? ማንነት የለውም። ስጋው የድንግል ማርያም ስጋ ነው። የማን ስጋ ነው? አይደለም። ማን ነው? ስጋው ማን ነው? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንላለን አይደል? ኢየሱስ ማን ነው? አይደለም። አሁን ለምሳሌ የኢየሱስ ክርስቶስ መለኮትነት ማን ነው ካልኩክ ወልድ ነው ትለኛለህ አይደለ? አዎ። ስጋው ማን ነው? ስጋው ደግሞ የድንግል ማርያም ከድንግል ማርያም የነሳው ስጋ ነው። የማን ነው? አይደለም። ማን ነው? የማን ነው? አይደለም። ማን ነው? ስጋው ማን ነው? ማንነት የለውም። ስጋውማ ፍጡር ነው፣ የተፈጠረ ነው። ምን አድርገው ብዙ አተወሰቡ ወዘገብ ጥሩ አይደለም። አዳም በለው በቃ ስጋው አዳም ነው። መቀጠል ትችላለህ። አሁን ቆይ እንገባባለን። በመጀመሪያው ስጋው ከአዳም የወረስነው ስጋ ነው አይደል? ከዛ ውጭ ስጋ የለም። ማን ነው? እኔ ከማን የወረሰው አይደለም። ማን ነው? ማንነት የለውም ስጋው። ኦኬ፣ ስጋው ፍጡር ነው። ምንድነው? አይደለም። ማን ነው? ማንነት የለውም ስጋው። ስጋማ ስጋ ነው ሊሆን የሚችለው። ከዛ ውጭ ምን ትርጉም ሊኖረው ይችላል? አንተ ማን ነህ? እሺ እኔ እኮ ነገርኩህ። እኔ ስሜን ነው የነገርኩህ እንጂ ታዲዮስ አሳጥሮት ጥያቄ አዳም ብያለሁ ካልተሳሳትኩ ማለት ነው። ካልሱ ቆይ እሱም መልስ አይደለም። ቆይ ችግር የለውም። በመጀመሪያ እኮ ያልተግባባንበት ጉዳይ ለምሳሌ ኢየሱስ ክርስቶስ ፍጹም ስጋ ከመቤታችን ስጋ ነሳ። ይሄን ካልተማመንን በቀር ወደዛኛው መሄድ አንችልም። በቃ ቆይ አሁን ቀለል እናደርገው። እግዚአብሔር ጾታ አለው። እግዚአብሔር ሰው ነው። በጾታ አለው፣ ግን የሚዳሰስ ጾታ አይደለም። የምናውቀው ኢየሱስ ክርስቶስ እግዚአብሔር ነው። ይኸውልህ ለምሳሌ ኢየሱስ ክርስቶስ እግዚአብሔር ነው። እሺ ኢየሱስ ክርስቶስ ጾታ አለው። ጾታ አለው፣ ግን እንደዚህ በሰው የሚተመን ወይ ደግሞ ኢየሱስ እንዳንተ አይነት ጾታ የለውም። የሚገለጽ ወይ ደግሞ ኢየሱስ እንዳንተ አይነት ጾታ የለውም። ኢየሱስ እንዳንተ አይነት ጾታ የለውም። ቆይ በመጀመሪያ ነገር ቆይ ልጠይቅ። ጾታ መኖሩ እንደ ውርደት ሊታይ ይችላል። እኔ አንተ እንደ ውርደት አየሁ እኮ። እኔ ጥያቄ ብቻ ነው የጠየቅኩ። እኔ አዋረድኩክ ውርደት ነው ምናምን አላልኩክም። ኢየሱስ ክርስቶስ እንዳንተ አይነት ጾታ አለው ወይ? አዎ ጾታ አለው። ትክክል ነው አለው። ኦኬ አምላካችሁ እንዳንተ አይነት ጾታ አለው ማለት ነው። ልክ እንዳንተ አይነት ፍጹም ሰው በመሆኑ አለው እኮ። ስለዚህ አምላካችሁ ልክ እንደ ዲያቆን ቴዎድሮስ አይነት ጾታ አለው። ትክክል ነኝ? በመጀመሪያ ነገር እኮ እኛ ፍጹም ሰው በመሆኑ እኮ የሰውነት ባህሪ ጎሎታል እንኳን እናገር እኮ ገባኝ። ተዋህዶ ታምናላችሁ በሰው ስለተገለጠ። ስለዚህ አንተ አሁን አምላካችሁ የምታመልኩት አምላክ ልክ እንዳንተ አይነት ጾታ አለው። ልክ እንዳንተ አይነት ተሰማ ነው ትሰማለህ። ዲያቆን አይሰማም? ሄሎ እዚህ ፓርት ላይ ነው ሁሌ ኔትወርክ የሚቆራረጥ። ይሰማል? ኔትወርክ በማለት የሚቆራረጥ እንትን አለውና እሺ አሁን ይሰማል? ኦኬ። እና ይኸውልህ ኢየሱስ ክርስቶስ ፍጹም ሰው በመሆኑ የሚጎለው አካል የለም። ገባኝ። ስለዚህ አንተ የምታመልከው አምላክ ልክ እንዳንተ አይነት ጾታ አለው አይደለ? ጾታ አለው፣ ግን እንደኔ ቆይ አንዴ ድምፂ አትደራረቡ። ቆይ አንዴ አሁን ምን መሰላችሁ ዲያቆን ቴዎድሮስ ሲጨርሱና ወደ እናንተ እንቀጥላለን። በመጀመሪያ ነገር እኮ ይኸውልህ ቅድም እኮ እንደነገርኩ እግዚአብሔር ለምሳሌ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ አይደል? ችግር የለውም በቃ ተስማምተናል። ስለዚህ አሁን ይህንን ቶሎ እንጨርስ። እነሱ መጀመሪያ እንግባባና ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። አዎ አለ። እሺ
በመልካችን እንደ ምሳሌያችን ማለት እግዚአብሔር መልክ አለው ማለት ነው። ምን አይነት ነው መልክ ያለው? አካል አለው። ምን አይነት መልክ ግን ምን አይነት የሚጠፋ ወይ ደግሞ ማለት መልክ ሲባል የሰው ልጅ የፈጠረበት መልክ ማለት ነው እኮ። ምን አይነት መልክ ነው እግዚአብሔር ያለው ማለት? ነጭ ልበለው ወይስ ቀይ ነው? ምን አንተ አሁን መልክ አለካ? ምን አይነት ነው መልክክ? የኔ መልክ ለምሳሌ የሚጠፋ በሆነ ሰዓት ላይ ሊበላሽ የሚችል ነው። ኦኬ። የእግዚአብሔር መልክስ? የእግዚአብሔር መልክ ደግሞ የማይጠፋ ለዘላለም የሚኖር ነው። በቃ እሺ፣ ተግባባን። አንተ የምታመልከው አምላክ እንዳንተ አይነት ጾታ አለው ወይስ የለውም? አሁን ክርስቶስ አምላካችን ፍጹም ሰው በመሆኑ ጾታ አለው የለውም ማለት አንችልም ነው። እንዳንተ አይነት አሁን አምላክክ እንዳንተ አይነት ጾታ አለው ወይስ የለውም? አለው፣ ግን ልታውቀው የሚገባው ማለት ነው። ቴንኪው መልሳል። አለው። እንዳንተ አይነት ጾታ የሌለው አምላክ አለክ የለህም? እንደ ኢንተርኔት የሌለው ጾታ በመጀመሪያ ነገር ልታውቀው የሚገባው እኛ ክርስቶስ ፍጹም ሰው ፍጹም አምላክ ነው ስንል ምንም የሚጎለው ነገር የለም ማለት የሆነ እኔ እሱን አይደለም የሚጠየቁት። ዲያቆን ኢየሱስ ጋር ጨረስ፣ ኢየሱስ ጋር ጨረስ። ቴዎድሮስ እንትን ስብስብ አታርቀው ራስህን ድምፂ ቆይ፣ አረ ድምፂ ቆይ፣ በቃ ተንዛዛ። ሁሱ አለክ ቀጥል። ቆይ አይ በቃ ሁሱ ይቀጥል። ሁሱ ኧረ ተው፣ ለምን ታቆርጠኛለህ? አይ ከሁሱ ጋር ቀጥል። ያውኑ ቀጥል። ለምን ታቆርጠኛለህ? አላቆርጠኝም። አንድ አይነት ሀሳብ ቀጥሉ። እኔ እንትን ኔትወርክ እያስቸገረኝ ስለሆነ እኔና ጃ አንድ ነን። በመጀመሪያ ነገር እኮ ይኸውልህ አሁን ጥያቄ ተረዳ። ነገር ግን ምንም ነገር ያስገነዘብከኝ ነገር የለም። እሺ ሊያስገነዝበኝ የፈለገውን ነገር እኔ እቀጥልልሃለሁ። እሺ ሁሱ አንዴ ቆይ፣ ዲያቆንዬ አንዴ ቆይማ። ሁሱ አንዴ ጃን ጠይቀው። ሁሱ አንዴ ሁሱ ወንድሜ አንድ አላህን ፍራ። አንድ ጃን ወንድሜም ስለሆነ አይሽ ጃዬ አላህን ፍራ። እየሰማ ነው ጃ? እየሰማሁ ነው። ቀጥል። ኧረ ችግር የለውም እየሰማሁ ነው። ቀጥል። አዎ ጃዬ ይኸውልህ ጃ እኛ ወንድ ልጅ ነው ወይ ምናምን ለምትሉት፣ አዎ ወንድ ልጅ ነው እናምናለን፣ በማህፀን ያለ ነው። ነገር ግን ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 5 ላይ እንዲህ ይላል። ከ8 ጀምሮ እግዚአብሔር ጋር መተካከልን እንደመቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። አለቀ። የባሪያን መልክ ይዞ መጥቷል። እሱ አይደለም ጥያቄ። እሱ አይደለም ጥያቄ። የባሪያን መልክ አንተ አሁን አንተ ከነገርከኝ ነገር አንጻር ወንድ ልጅ ታመልካለህ። ካሳ አልኖር ወንድ ልጅ ብቻ ሳይሆን አምላክ ሳይሆን አምላክ ነው እናመልከው እኮ። ወንዱን የምታመልከው አምላክ ስለሆነ ነው አይደለ? አምላክ ነው። ወንድ የተባለ ይኸውልህ ስግው ቃል ስጋን የተዋሃደ አምላክ ወሰብ እንደ ሰው ለምሳሌ አንድ ነገር ገባኝ። አምላክ ሰው ሆኗል። ጂያ ልንገርህ ቆይ፣ ስግው ቃል ይኸውልህ ምን መሰለህ ጂያ መጽሐፍት ላይ ያልኩህ ከሰማኸኝ ተርቧል፣ ተጠምቷል። ለምን ነው ግን አንተ መራቡን መጣሙን እውር ሲያበራ ባህራትን ሲከፍል በውሃ ላይ ሲራመድ መናን ሲያበዛ ሲያርግ ይህን አትናገርም። ነገር ግን ታመጣና አምላክ አለው አምላክ አለው። ኤቲስት አይደለም ነገርኩህ እኮ ነው ቅድም። ይሄ ምንም የሚያሸማቀል እኛ እንረዳዋለን እንዴት እንደሆነ። አምላኬ ብሎ ሁሉ አጮኋል። ከኔ ቀጥል። ኔትወርክ እያስቸገረኝ። አዎ ታብታብ አድርጉለት እስቲ። እሺ ሳልኖር ወይ ሁሱ እንዴት ነህ? ሰላም ነው። እንዴት ነህ? አለን ክብሩ ይስፋ። እሺ ዲያቆን አንዴ ላውራችሁ። ሳልኖር ቅድም ሲያወራ ነበር መሰለኝ። ኦኬ አዎ ቀጥሉ። እሺ ሰላም ነው። እንዴት ነህ? ጸጋና ሰላም ይብዛላችሁ። ዲያቆን እግዚአብሔር ይመስገን ደህና ነኝ። እሺ ስንት አምላክ ነው ያለው በክርስትና? አንድ አምላክ ነው። ያ አንድ አምላክ ማን ነው ይላል መጽሐፍ ቅዱስ? እግዚአብሔር ነው። እግዚአብሔር አብ ነው፣ ወልድ ነው፣ መንፈስ ቅዱስ። ሶስት ስም ቢሆኑም አንድ እግዚአብሔር ነው የሚባሉት። ኦኬ መጽሐፍ ቅዱስ ላይ አንድ አምላክ የሚለው አብ ወልድ መንፈስ ቅዱስ ነው ወይንስ አብን ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ነው ወይንስ ሶስት ነው? አብ ወልድ መንፈስ ቅዱስ እግዚአብሔር በሚል ይጠራሉ። ስለዚህ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ናቸው። ጥያቄው አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ላይ አብን ነው ወይንስ አይደለም? ሶስቱንም ነው። ማስረጃ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ መሆናቸውን አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ማስረጃ ከመጽሐፍ ቅዱስ
እሺ ላስረዳ። ማስረዳት ሳይሆን ጥቅስ ነው የፈለግኩት። ወንጌል ምዕራፍ 28 ቁጥር 19 ላይ ማየት ትችላለህ። እዚያ ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። እንሂድ። ሂዱና አሕዛብን በአብ በወልድ መንፈስ ቅዱስም አጥምቋቸው ይላል። ጥያቄው ግን ምን ነበር? ድገሙልኝ ጥያቄውን። ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ የሚል ጥያቄ ነው የተገኘው። አዎ ጥቅሱ ግን እንደዛ ይላል አይልም? በመጀመሪያ ነገር ሰው ሊጠመቅ የሚችለው በማን ስም ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ እዚያ ላይ ብለው ነበር። አለ ወይንስ የለም ነው አሁን ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን እዛ ላይ ገልጿል እኮ። ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ስላሉኝ ያሉት ነገር እዚያ ቦታ ላይ አለ ወይንስ የለም ነው። የለም ይበሉኝና ግን ስለ ጥምቀት ያወራል በሉኝ። ግልጽ እኮ ነው፣ ችግር የለም እንግባባለን። በመጀመሪያ ነገር ስለ ጥምቀት የሚያወራው እኮ ይኸውልህ፣ ላነሳልህ የፈለግኩት ምንድን ነው፣ ሰው መጠመቅ ያለበት በአምላክ ስም ነው አይደል? እባክዎትን ልድገመው ጥያቄውን። አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ላይ ማንን ነው ስላቸው ጊዜ አብ ወልድ መንፈስ ቅዱስና አላቸው። በመጀመሪያ ነገር እግዚአብሔር አብ ወልድ መንፈስ ቅዱስ አንዴ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ወይ ስላችሁ ጊዜ አለ አላችሁ። ጥቅሱ ጋር ስንደር ደግሞ የለም። እሺ ቆይ ላስረዳ። ይኸውልህ ልንተማመን የሚገባው አብ ወልድ መንፈስ ቅዱስ ማለት ራሱ እግዚአብሔር ነው አይደል? ይህንን ነገር መጀመሪያ ማመን አለበት። መጽሐፍ ኢየሱስ ክርስቶስ እንደሱ ብሎ አንድ ቦታ ላይ ተማረ። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብሎ ያስተማረ ነብይ የለም። መጽሐፍ ቅዱስ ላይ ያስተማረ ነብይ የለም። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ብሎ ያስተማረ ነብይ የለም። መጽሐፍ ቅዱስ ላይ እንደዛ የሚል የለም። በመጀመሪያ ነገር እኮ ይኸውልህ አሁን እኛ እግዚአብሔር ምን ነው አብ ወልድ መንፈስ ቅዱስ ነው ብለናል አይደል? እናንተማ ትላላችሁ፣ ችግር የለውም። ችግሩ መቼ መሰላችሁ? መጽሐፉ ላይ ሄደን ስንፈልገው ጊዜ ነው። በአፋችሁ ትሉታላችሁ፣ ትምህርታችሁም እንደዚያ ነው። እንደሱ ብላችሁ ልጆቻችሁን ታስተምሯቸዋላችሁ። ግን መጽሐፉ ላይ የሌለን ትምህርት ነው የምታስተምሯቸው። ኢየሱስ ክርስቶስ ምን አለ? በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርትና የሰው ስርዓት ነው አለ። ምንም የሰው ስርዓት የሰው ትምህርት ስለዚህ ኢየሱስ ክርስቶስ ወይንም የቀደሙት ነብያቶችም አንድ ቦታ ላይ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብለው የተናገሩበት ቦታ የለም። ካለ ማሳየት ይችላሉ። እግዚአብሔር አብ ወልድ መንፈስ ቅዱስ መሆኑን ራሱ ክርስቶስ አልተናገረም። ችግር የለም ያሳዩ። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት የዮሐንስ ወንጌል ምዕራፍ 14 ቁጥር 1 እኮ ማየት ትችላለህ። ምን ይላል? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ይላል። በእኔ መመኑ በአባቴ መመኑ አለ አይደል? ግን እግዚአብሔር አብ ወልድ መንፈስ ቅዱስ ነው የሚል የለማ እንዴ። ማለት እኔ ማለት አብ ማለት እኮ እግዚአብሔር አብ ነው። ወልድ ማለት ደግሞ ራሱ ኢየሱስ ክርስቶስ ነው። ቆይ የተጠየቃችሁ ሌላ ነው። አሁን ጥያቄው ምንድን ነው? አብ ወልድ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው የሚል የለም ነው። ክርስቶስ እዚህ ላይ የተናገረው ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በእግዚአብሔር የምመኑ በእኔ የምመኑ አለ። ችግር የለብንም። እሺ እኛ ራሱ እናምናለን። አንድ ረጋ መጽሐፍ ቅዱስ ላይ ምን ይላል? በእግዚአብሔር የምመኑ በነቢያቱ የምመኑ ይላል አይደል? በነቢያቱ ሳይሆን በእኔ የምመኑ ነው ያለው። በነቢያቱ ብሏል። ማስረጃ ላሳየህ። ነቢያቱ መኑ አይላለም። እዛ ዮሐንስ ወንጌል ምዕራፍ 14 ላይ በእኔ የምመኑ በአባቴ የምመኑ ነው ያለው ብሏል። ላሳየህ። በእግዚአብሔር የምመኑ በነቢያቱ የምመኑ ይላል መጽሐፍ። እስቲ መጽሐፍ ቅዱሱን የሚያለው መጽሐፍ ቅዱስ ላስረዳ እችላለሁ። በጣም ጥሩ። አሁን እንደዛ ሚል የለም ብለውኛል። እርሶ ወደ መጽሐፋቸው ሲሄድ ጊዜ በእግዚአብሔር መጽሐፍ ቅዱስ ይያለው መጽሐፍ ቅዱስ አብሽር። በመጀመሪያ ነገር እሺ ላሳየህ ነው። አብሽር ቆይ ላሳየህ ነው። አንድ እሺ ቤት ያደርጉታል መጽሐፍ ቅዱስ ላይ እሺ
መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነቢያቱም እመኑ የሚል አለ ብያችሁ የለም ብለውኛል። እርሶ አሁን ልናይ ነው መጽሐፍ ቅዱስ ላይ መጽሐፈ ዜና ምዕራፍ 20 ቁጥር 20 ላይ ያውጡት አንዴ። ሁለተኛ ዜና ምዕራፍ 20 ቁጥር 20 ማየት እንችል። በመጀመሪያ ነገር እኔ የጠየቅኩና አሁን እየመለስክልኝ ያለው የራስ ነው ያልኩህ። አሁን ዮሐንስ ወንጌል ላይ ያለውን ነው። ቆይ ዲያቆን በእግዚአብሔር እመኑ በነቢያቱም እመኑ የሚል አለ ስለት ጊዜ አይ የለም በእግዚአብሔር እመኑ በእኔም እመኑ ብሎ እየተራግራሉ አላችሁ። አንተ እኮ ያልከኝ እኔ ያልኩህ ዮሐንስ ወንጌል ላይ በእኔ እመኑ በአባቴ እመኑ አለ። አሁን ክርክራችን እኛ አሁን አብ ወልድ መንፈስ ቅዱስ እግዚአብሔር ነው የሚል ማስረጃ ስጠኝ ነው። ቆይ አንተ በራስህ ጊዜ ወደ ዮሐንስ 14:1 ላይ ስለወሰድከኝ ገብቶሃል። በእግዚአብሔር እመኑ በነቢያቱም እመኑ የሚል አለ ብዬ ደጋግሜ ተናገር። አረ የለም ብለኸኛል። አለ ወይስ የለም? መጽሐፉ ላይ አንብበው። አሁን አንደኛ ዜና ምዕራፍ 20 ቁጥር 20 አንብበው። ምን ይላል? አንደኛ ቆይ ያወጣሁት ነው። በመጀመሪያ ነገር አሁን በነቢያቱም እመኑ በእግዚአብሔር እመኑ አለ አይደል? ያውጡት። የለም ስላሉ መጽሐፍ ቅዱስ ላይ ያውጡት። ምን ያክል መጽሐፋቸውን ያዩት? አይ እኔ እኮ ያልኩህ ዮሐንስ ወንጌል ላይ ነው። በመጀመሪያ ነገር ሐሳባችን የለም ብሎ ነበር። ዲያቆን አንድ ወሬት ማቴር ማንበበው ብሏል። ቆይ በመጀመሪያ ዲያቆን ይኸውልህ ዲያቆን አውጣው መጽሐፉን ምዕራፍና ቁጥር ስጠኝ ብለህ ከሰጠሁ በኋላ እንደገና ግራ ቀኝ ያለ ወደ ምዕራፉ ሄድና አይደል አለ እንደዛ አይደለም። ክርክራችን ላይ የጀመርነው የዮሐንስ ወንጌል ላይ ነው። የዮሐንስ ወንጌል ምዕራፍ 14 ላይ ሳስረዳ በነቢያቱም እመኑ ይላል አልከኝ። እኔ ያልኩህ ዮሐንስ ወንጌልን እንዴት ተረዳውን ያልኩህ እንጂ ሌላ ቦታ ወደ ኋላ ተመልሰን በሌላ የምናነሳው ይሆናል። እሱ ዲያቆን ቅድም ወላሂ አስተውላችሁ በእግዚአብሔር እመኑ በነቢያቱም እመኑ ይላል መጽሐፍ ቅዱስ አልኩት እንጂ አሁን እሱ ወደ ምን ቀየረው? ዮሐንስ 14:1 ላይ ነው በእግዚአብሔር ይላል። እኔ እኮ የዮሐንስ ወንጌል ምዕራፍ 14 አታዳምጥም? ቆይ አይደለም መጀመሪያ ወደ ተነሳበት ጉዳይ እንምጣ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ስለ አንተ እዛ ላይ ይሄ ነገር እኮ አይገልጽም አልከኝና ወደ ሌላ ገባ። እኔ ግን ያው እስቲ ያን ዮሐንስ ወንጌል ምዕራፍ 14 ነው ነው አደረጋበል እንዴ ምን ነው ዲያቆን አይደለህ እንዴ መምህር አይደለህ እንዴ? ቀጥታ ምዕራፉን ስጠኝ ብሎኝ የት ነው ብሎኝ መጽሐፍ ብሎ ማውጣት ጀምሮ ምን አለ? ሐሳቡን እንዴት አድርጎ ሊሸመጥጥ እንደፈለገ አይ ዮሐንስ 14:1 ላይ እኮ ነው ያልከኝ አለ። ከጠየቅ በኋላ ምዕራፉን መጽሐፍ ዜና ካልኩ በኋላ ችግር የለውም። እሺ ንገር። እሺ እዛ ላይ ለታውን አንተ ማብራሪያ ነው የምትፈልገው አይደል? ጨርስ ረጋ ብለህ አታዳምጥም እንዴ? አታዳምጥም? አሁን የተሰጠህን ምዕራፍና ቁጥር አውጣው። እግዚአብሔር በማን ነው መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነቢያቱም እመኑ ይላል። የት ነው ምዕራፍና ቁጥሩ ብለኸኛል። ሰጠሁ። አይ እንደዛ የሚል የለም ብለኸኛል። መጀመሪያም አለ ብዬ ደጋግሜ ይሄን ነገር እንትን ብያለሁ። አሁን እዚያ ቦታ ላይ ገልጠህ አንብበው ይላል። አንተ አይለም ብለኸኛል። ልኮ ትክክል ነው ይላል እዛ ጋር። አይዋ አላሁ አክበር ይላል አለ መሰከረ። እሱም በነገራችን ላይ ስላወቀ ነው እንደሚል መጨረሻ ላይ ሐሳቡን ቀይሮ ዮሐንስ 14:1 ላይ ነው ያልከው አለ። ሌላ ቦታ ምዕራፍና ቁጥር ስጠኝ ብለህ ምዕራፍና ቁጥር ነግሬ እሺ ቆይ ለየው ብለህ ራስህ አልሄድክም። ጀምረህ እኮ ነው መንገድ ላይ እኮ ነው እንደገና ሐሳብህን ቅይር አድርገህ ዮሐንስ ወንጌል ምዕራፍ 14 ላይ ያነሳ ነው። ከዛ ሳንወጣ ነው ቋንቋ ሲገባው እንጂ መጀመሪያ ነገር ስለ እንትኑ አይደለም የገባው። ዮሐንስ 14 ነግሬ ፍለጋ ጀምረህ ነበር እኮ ዲያቆን። ልክ እንዳለ ሲያውቀው ጊዜ ዮሐንስ 14 ላይ ብሎ በቃ ዘቸው ላይ ቆሟል። ለማንኛውም እሺ ቆይ ተወና ወደ ዋናው ነው። በመጀመሪያ መጽሐፍ ቅዱስን እኮ መጽሐፍ ቅዱስ አይልም ልላል አይደለም፣ ግን መጀመሪያ አሁን ማብራሪያ ነው የፈለግከው አይደል? አንተ አይደለም ማብራሪያ አልፈለግኩም። አንተ እዚያ ቦታ ላይ የለም ስላልክ እንዳለ ላሳየህ ነው የፈለግኩት። አይ የለም አላልኩም እኮ እኔ ዮሐንስ በነቢያቱም የለም አላልኩም። የዮሐንስ ወንጌል ላይ የለም ያልኩህ እንጂ ሌላ ቦታ የለም። በእግዚአብሔር እመኑ በነቢያቱም እመኑ የሚል አለ አይደለ መጽሐፍ ቅዱስ ላይ? አዎ እሺ እሺ በቃ እሱን ካምባን ወደ ቀይ ጋር እንጂ አዳምጠኝ፣ ቀስ በል። አሁን መጽሐፍ ቅዱስ አለ። አሁን ወደ ዋና ወደ መጀመሪያው ስንመለስ መጽሐፍ ቅዱስ አንድ አምላክ ብሎ የሚገልጸው ማንን ነው የሚል ነበር። ይሄ ዲያቆን ምን ብሎ ነበረ? መጽሐፍ ቅዱስ አንድ አምላክ የሚለው አብ ወልድ መንፈስ ቅዱስ ነው አለ።
ሄደን ስናይ ጊዜ የሰጠኝ ምዕራፍ ላይ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አንድ አምላክ ተብሎ የተገለጸው በድጋሜ እጠይቅሃለሁኝ ማን ነው መጽሐፍ ቅዱስ ላይ ታይ። አሁን ከዚህ በኋላ የመጨረሻ ዕድል አሁን የምሰጥህ ይህን ካልመለስክ እኔ ራሴ እንድመልስልህ እገድዳለሁ ማለት ነው። ዲያቆን አሁን ቀጥል፣ ሌላ ዕድል ስጠህ። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ አንድ አምላክ ብሎ የሚገልጸው ማንን ነው? አይ አንድ አምላክ ብሎ የሚገልጸው አብ ወልድ መንፈስ ቅዱስ ነው ብያለሁ። ቅድም እግዚአብሔርን ነው ብያለሁ አይደል? እግዚአብሔር ማለት ደግሞ አብ ወልድ መንፈስ ቅዱስ ነው። እንዲህ ማለት ነው ብለህ የራስህን ፍልስፍና አይደለም የምትሰጠኝ ዲያቆን። መጽሐፉ ላይ ነው ያልኩት እኔ። መጽሐፉ ላይ አንድ አምላክ የሚለው ልነግርህ የምችለውን ቆይ አዳምጠኝ፣ እነግርሃለሁ። ፍልስፍና ስል መጽሐፉ ላይ የሌለ ነገር ለማለት ፈልጌ ነው። የለም መጽሐፉ ላይ አንድ አምላክ ብሎ የሚገልጸው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ? እሺ፣ አዎ አለ። ሄሎ ዲያቆን ሄሎ ዲያቆን፣ ይቅርታ የኔትወርክ መቆራረጥ ነው። አንዳንድ ጊዜ ያስቸገረኝ ነው፣ ለዛ ነው። አይ ችግር የለውም ዲያቆን። አሁን ይቀጥሉ። ዘዳግም 6:5 ላይ ላንሳለህ። ዘዳግም 6:4 ላይ ላንሳለህ። ዘዳግም 6:4 ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይንስ? እግዚአብሔር እኔ እግዚአብሔር አምላካችሁ አንድ ነኝ ብሏል አይደል? ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ ስላሉኝ ነው እርሱ። ስለዚህ በመጀመሪያ ነገር አብ ወልድ መንፈስ ቅዱስ እግዚአብሔር መሆኑን እስካላመንክ ድረስ እኔ ልከራከር አልችልም። ምንም ማስረጃ የለም እንጂ ዲያቆን፣ የትኛውም ቦታ ላይ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። እንደሱ የሚል የለም። አብ ወልድ መንፈስ ቅዱስ አዳም ተረጋ በለ ወይ እንደ በፈጣሪ ማውራት ስጀምር አዳምጠኝ። ልክ አንተ ስታወራ እኔ እንደማዳምጥህ በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ ክርስቲያኖች ጠይቋቸው፣ መምህሮቻቸውን አፋጧቸው። ወላሂ አንዲት ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አሳዩን በሏቸው። የለም። ታዲያ አንድ አምላክ የተባለው ማን ነው ብላችሁ ከጠየቃችሁ እኛን መልስላቸው፣ እነርሱ ስለሚሸውዷቸው። ያው የትኛውም ቦታ ላይ የለም። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ነው። ማስረጃ ላሳይህ። አሁን ዲያቆን እኔ ለምናገረው ላሳይህ። ኢየሱስ ክርስቶስ ቆይ በመጀመሪያ እንግባባ። አይ እኔ ያልኩ በመጀመሪያ አብ ወልድ መንፈስ ቅዱስ የሚለው እግዚአብሔር ነው ብያለሁ አይደል? እባክህን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? አጭር ጥያቄ። እኔና አብ አንድ ነን የሚለው ምንን ያመለክታል? ወደ እሱ ምን ሄዳለን? እኔና አብ አንድ ነን። እኔ ያየ አብን አየ። እኔ ከአብርሃም በፊት አለሁ፣ በመጀመሪያ ቃል ነበር፣ አብ በእኔ ውስጥ አለ። እነዚህም ሁሉ ጥቅሶች እንዳለ እናውቃቸዋለን። ቆይ ይረጋጉ። ነገር ግን አሁን ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ ነው? አይ ከዚህ ወደ እየነገርኩ ያለሁት እኮ በመጀመሪያ ያልተግባባ ነው። እኔ የምልህ አብ ወልድ መንፈስ ቅዱስ እግዚአብሔር ነው ብያለሁኝ አይደል? እንደሱ የሚል የለም መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ እግዚአብሔር ነው የሚል የለም። እሱንም ራሱ ጠይቂያችሁ ነበር። እግዚአብሔር ነው የሚል የለም። አዎ እስቲ ለምሳሌ አብርሃም ያያቸውን ሶስት ሰዎች ምን ብለህ ትገልጻቸዋለህ? እኔ አልገልጻቸውም። መጽሐፉ ላይ አብ ወልድ መንፈስ ቅዱስ ናቸው የሚል እርሱ ማምጣት ያለበት እርሱ ናቸው። እሺ ስለሆነ ነገር ለማስረጃ የማቴዎስ ወንጌል ምዕራፍ 3 ላይ ልውሰድ። እሺ እዛ ላይ የአብርሃምን ሶስቶቹን ስላሴዎች ይገልጻቸዋል እንደ እናንተ እምነት? ዮሐንስ ወንጌል ምዕራፍ 3 የማቴዎስ ወንጌል ምዕራፍ 3 ላይ ኢየሱስ ክርስቶስም ከዮርዳኖስ ከጥምቀት ከወጣ በኋላ የአብርሃም ታሪክ ነው እየተወራ ያለው። ቆይ የአብርሃም ታሪክ አይደለም። አይ ቆይ በመጀመሪያ ነገር ይኸውልህ አብርሃም ያለውን ነገር አልቀበልም ካልከኝ እዚህ ጋር ልምጣ
ዲያቆን ከአብርሃም ስላሴ ጀምረዋል። የአብርሃም ስላሴ ላይ ኦሪት ዘፍጥረት ላይ ነው ያለው አይደለ? አዎ በጣም ጥሩ። እዚያ ላይ የአብርሃም ስላሴ ላይ አብ ወልድ መንፈስ ቅዱስ ነው እግዚአብሔር የሚል ጥቅስ አለው ወይስ የለም? ሶስት ሰዎችን አብርሃም ሶስት ሰዎችን አየ አይደል የሚለው ጥያቄው። አብ ወልድ መንፈስ ቅዱስ ነው እግዚአብሔር የሚል አለ እዚያ ላይ? ሶስት ሰዎች የሚላቸው አብ ወልድ መንፈስ ቅዱስን ነው። ጥቅስ አለ እዚያ ላይ መጽሐፉ ላይ መጽሐፍ ቅዱሱ ላይ ኦሪት ዘፍጥረት ምዕራፍ 18 ቁጥር 3 አንድ ጀምረ ስንመለከት አብርሃምም በቀትር ጊዜ በድንኳኑ ደጃፍ ተቀምጦ ሶስት ሰዎችን አየ ይላል። ሊቀበላቸውም በፊታቸው ሰገደላቸው ነው የሚለው። አሁን ታሪኩን ንገረኝ አይደለም ዲያቆን እንዳይንዛዛ። አብ ወልድ መንፈስ ቅዱስ ነው የሚላለው እዛ ላይ ነው ጥያቄው። በመጀመሪያ ነገር አብ ወልድ መንፈስ ቅዱስ አብርሃም ሶስት ሰዎችን ያዩ አብ ወልድ መንፈስ ቅዱስ ናቸው ነው አልክ አንተ። ክርስቲያኖችም አላችሁ መጽሐፉ ላይ የለም እያልኩ ነው። እኔ ደግሞ እዚያ ላይ አብ ወልድ መንፈስ ቅዱስ ነው የሚላለ። እሺ እነዛ ማን ናቸው? አብ ወልድ መንፈስ ቅዱስ ካልሆኑ አትጠይቀኝ። አንተ ስላልክ ማስረጃው አለ ወይ እዛ ላይ እያልኩ ነው እኔ። አይ እኔ እኮ ነገርኩ አይደል እንዴ? አሁን መጽሐፉ እንዲነግረኝ እየጠየቅኩ ነው እኔ ደግሞ መጽሐፉ ላይ ያለው። በመጀመሪያ ነገር እኮ በመጽሐፍ ቅዱስ በትርጓሜም ይታያል፣ በጥሬ ንባብም ይታያል። እያንዳንዱ ነገር ዝም ብለን ምን ያወራ ወደ ትርጓሜ ብለው ይሸውዳቸዋል። ከዚያ በኋላ ያዟቸው ክርስቲያኖች የመሰጣቸውን ጥያቄ አብ ወልድ መንፈስ ቅዱስ ነው የሚል እዚያ ቦታ ላይ አንድ ቦታ የለም። አሁንም ወደ መጀመሪያው ጥያቄ ልመለስልህ። መጽሐፍ ቅዱስ አንድ አምላክ የሚለው ማንን ነው? ለመጨረሻ ጊዜ በቃ እኔ ልንገራቸው። እሱ እየደበቋቸው ነው። ልክ እንዲህ ነው ምእመኑን የሚደብቁት። ለማንኛውም መጽሐፍ ቅዱስ አንድ አምላክ የሚለው አብን ነው። ማስረጃ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አብ ወልድ መንፈስ ቅዱስ አለን አይደለም፣ አብ አለን። አንድ አምላክ አብ ነው እያለ ይገልጻል። አሜን ነው። ይህን ይመስላል። እንዲህ ወላሂ ዲያቆን ወርዷል። ምክንያቱም መልስ የለውም። ከዲያቆኖቹ እንደዚህ ከሆኑ ስለ ክርስትናቸው ከታች ያለው ምእመን እንዴት ነው ብላቸው አስቡ። ዝም ብሎ የሚነግሯቸው ነው የሚሰሟቸው። ይህን ነገር እንዳንገልጽላቸውና እንዳናስተምራቸው ነው ዛሬ አይምሯቸውን ሙሐመድ እንደዚህ ነው፣ ሙሐመድ ሽንቱን ቁሞ ይሸናል፣ ሙሐመድ ተቀምጦ ይበላል እያሉ አይምሯቸውን የሚደፍናቸውና እንዲሳለቁ እንዲስቁ የሚያደርጓቸው። ወላሂ ለዚህ ነው፣ ሌላ አይደለም። ይሄ ገራሚ የሆነ የክርስትና የእምነት መሰረት መጽሐፉ ላይ የለም እንደምጠይቃሉና ምንም መልስ እንደሌለው እንደምታዩት ማለት ነው። ይህን ነገር አይምሯቸውን ከፍተው እንዳያዩባቸው ሙሐመድ እንደዚህ ነው ብሎ ስለ ነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ያስተምራቸዋል። ሙሐመድ እኮ ቁጭ ብሎ ይሸናል። እንዴት ነብይ ቁጭ ብሎ ይሸናል? ሙሐመድ እኮ የዘር ፈሳሽ ያለ እንዴት ነብይ የዘር ፈሳሽ ያለ? ቆም ብለውም እንኳን ያዩ እንዴ ሰው ናቸው እኮ የዘር ፈሳሽ ቢያዩስ ብሎ የሚያገናዝብ እንኳን ጭንቅላት ያለው ክርስቲያን የለም ከታች። ቁጭ ብለው ይበላሉ ይላል። እንዴት ቁጭ ብለው ይበላል ሙሐመድ? እንዴት ነብይ ቁጭ ብለው ይበላል? ሙሐመድ እኮ ሚስት አግብቷል። እንዴት ነብይ? ከዛስ ስለ እምነታቸው መሰረታዊ ጥያቄዎች እንዳይጠይቁ ዘጓቸው ማለት ነው። ተሻለ አይደል? አላሁ ሙስተዓን አላሁ ሙስተዓን። እሺ አሁን ስትል የነበረው ክርስቲያንን በሙሉ ቲክቶክ ላይ ያለ ህብረተሰብ አድርገን እሱ ወንድሜ ክርስቶስ ሰላማችሁ ይብዛ ባላችሁበት። ሰላም ሶል እንዴት ነህ? እንኳን ደህና መጣክ። እሺ ኢድ ሙባረክ፣ እንኳን አደረሳችሁ። እናመሰግናለን። እንኳን ደህና መጣክ። የሚረብሽ ድምፅ አለ? ለማስተካከል ሞክር። የኔ ኧረ የለም፣ ያው ቤታችን አስፋልት ዳር ስለሆነ። እሺ የትኛው ቤተ እምነት ነህ? ኦርቶዶክስ። ኦኬ በአሁን ሰዓት እግዚአብሔር ማለት ነው ትክክለኛ የሰው እጅ አለው ብለህ ታምናለህ? እግዚአብሔር ልክ እንደኔና እንዳንተ አይነት እጅ አለው ብለህ ታምናለህ? በአሁን ሰዓት ማለት አልገባኝም። እጅ አለ ከአንተ? ጥያቄ እኮ ልጠይቅህ። እጅ አለ ከ 5 ጣት ያለው እጅ አለ ከአንተ? ከአስፓልቱ ዳር ለመውጣት ሞክር። አይመችም፣ የሚረብሽ ድምፅ አለ። እሺ መኪና ገጨን አልገጨን ብለን እንትን ተሳቀቅን። እሺ ቅድም ምን አለን? እንደዚህ ታዝንልኛለህ? እንደ ነብይ ታዝናለህ እንዴ? ለካ ያው ነብዩን ብትተዋቸው ከኔ ጋር ጨርስ። አራዳ ባትሆን እኔ ፋራ ስለው የነብይን አይደለ እንደ ይዘህ የመጣ ቋምን ነው እንትን አልክ፣ ተናደሃል።
ምን ነው አጠፋው እንዴ? ኧረ እኔ አልናደድም። እኔ አንተ ገደል ለገባህና ሲወል ለምን ትገባ? እኔ ምን አገባኝ? ሶል እሺ ወይ እንዴት ነህ ሙሱ? ሰላም ነው ሙሱ? ደህና ነህ? ኧረ ኢድ ሙባረክ ብያለሁ። ደህና ነህ የአገሬ ልጅ? በስነ ስርዓት አውሩ እሺ ሶል። እሺ አብሽር አብሽር። አይ እሱ እኮ አነጋገሩ ነው ታውቃለህ። ምንም እንትን ነው ለጨዋታ ይሆናል። ጃ በጣም ተጫዋች ነው፣ ጨዋታ ይወዳልና ለዛ ይሆናል። በስነ ስርዓት አውሩ፣ ተወያዩ። እሺ ችግር የለም። እሺ የሚረብሽ ነገር ካለ የሚረብሽ ድምፅ አለን ያልኩህ እሱ ጫጫታ ምራቅ አለ። ግን ወዴ እንደሆነ ቤት ለቅጫ መጣ። እንግዲህ ቤት ልጅ እኮ ታዲያ እንዴት እንደማመጣለን? ጫጫታ ስላለ ይረብሻል። አሁን አሪፍ እና ለዛ ነው እንጂ እኔ ሌላ ነገር አስቤ አይደለም። እሺ ኧረ ምንም ችግር የለም። ወሎዬ ነኝ፣ ከሁሉም ጋር ተፋቅሬ የምኖር ሰው ነኝ። እኔ ደግሞ ሰቆጣ ነኝ። በቃ ከጅብ ጋር ሁላ የምንኖር ሰዎች ነን። ችግር የለም፣ እንግባባለን። ሰቆጣ ነህ? እሺ አሁን ወደ ጥያቄያችን እንግባ። አንድ ጥያቄ እኔ ልጠይቅህ። ቅድም እየተሰማኝ አልነበረም ነበረ። እኔ ልጠይቅህና ትጠይቀኛለህ። ችግር የለም። እሺ የኔ ሀሳብ ይቅር ስለ ሁላችንም ጥያቄ አንተም አሁን ለምሳሌ ስለ እኔ ክርስትናና ስለ ይቅር ካልከኝ እኔ እኮ ይቅር ካልከኝ እጠየቃለሁ። ችግር የለም። የኔ አሁን ምንድነው ገባክና ምንድነው ጥያቄ ካለ እኔ መጀመሪያ ጠይቅህና ጠይቅሽ። እሺ አሁን አንተ አላህ ብለህ የምታምነው አላህ ማለት ምንድን ነው? አላህ ማለት ምን ማለት ነው? ማለት አላህ ምንድነው ነው ወይስ ምን ማለት ነው? አላህ ምንድነው? አዎ አላህ አምላክ ነው። አላህ አምላክ ነው። ግን አላህ አምላክ እንዳልሆነ እኔ እረዳለሁ፣ አውቃለሁ። ጥያቄ ነው ወይስ ሙግት ነው ያዝከው? አይ ሙግት ሳይሆን እኔ የመጣልኝን አላህ ስልህ አምላክ እንዳላደለ ነው የማውቀው። ጥያቄ ነው የጠየቀኝ ወይስ ሀሳብን ልታቀርብ ነው የፈለግከው? ጥያቄ አሁን እሱ ጥያቄ አይደለም፣ ሀሳብ ነው ያቀረብከው። ጥያቄ ከሆነ ጠይቅ፣ ልመልስልክ። ሀሳብ ከሆነ ደግሞ እኔ ላውራ እንዴ? አንዴ ቆይ፣ አንዴ ብቻ መልእክት ነው እኮ አንዴ እያወራን ነው። ወደ ጠላ ቤትነት እንዳይቀየር በአንዴ እየተደማመጥን። እሺ ቀጥል ሶል። አይ ስለ የሆነ ጓደኛ ነበረና ሙስሊም ጓደኛ ማለት እና እሱ ቅርብ ጊዜ ነበረና አብረን በጣም እንዋደዳለንና እኮ ጥያቄ ነው አሁንም ወይስ ሀሳብ ነው? አላህ እንትን አይደለም፣ አምላክ አይደለም። እኔ እስከዛሬ ነበርና አላህ ተብዬ ነው እኮ እኔም ደግሞ እግዚአብሔር ፈጣሪ አይደለም። በቃ እንደዛ ሊልቻ እኔ ደግሞ ብታያልኩክ ኦርቶዶክስ ነበርኩኝ። ኦርቶዶክስ ነበርኩኝ። እግዚአብሔር የሚባል አምላክ የለም ብዬ አጥቼ ነው የወጣው። ነሲብሁ ለእግዚአብሔር ምናምን ብለን እየዘመርን ነበር። ከዛ እግዚአብሔርን አጣነውና ትተነው ወጣ። ሳልን ነው ወይ ሙደኛ እንመማር ጊዜያችንን ሰውተን ስለመጣን እንኳን ያው ከነዚህ ጋር ብትወያይ ከሰይጣን ጋር ብትወያይ ምን ጥቅም ታገኛለህ? አንተ እንዴ የተራ ነገር ይጠይቅ። ምን ያታሞልች የምመጣው ነው ልማር ነው ጃዬ ቶ በቃ ለጎዳና ሆኗል። አስፋልት ዳር ነበረ። በቃ ፈቀቅ አድርጌዋለሁ። እዛው ቁጭ ይበል እንዴ። ጥያቄ ልጠይቅ ይላል፣ ሀሳብ ይሰጣል። እንዴት ነህ ሳልኖር ጃዬ? ሁላችሁም ሙስሊም ወንድሞቼ እንኳን አደረሳችሁ ብያለሁኝ። ተክቢር ብለናልና ቅድም ያወጣኸውን ጥቅስ ብትመልሰው ደስ ይለኛል፣ ፈቃደኛ ከሆንክ። የቅድሙን እሺ እንጨርስና እንመጣለን። የኢሳያስ ነው ወይስ ዕብራውያን? ዕብራውያን ላይ መተህ ያልከውን። ኦኬ ዕብራውያን እንሄድበታለን፣ ችግር የለውም። ይጨርሱና እንቀጥላለን። አንተ ግን ባለፈው የጠየቁህ መልስ ይዘህ መጣክ። ኧረ ጃዬ እኔ አንተ ጠይቀኸኝ ያልመለስኩልህ አለ። አንተ ነህ እንጂ ለእኔ ያልመለስክልኝ።
እንዴ አንተ ጠይቃለሁ ብለህ አይደል እንዴ? ሁለት ጥያቄ ሰጥቼክ ነበረ። በል ያዝሽ። ምንም ጥያቄው እኮ ይኸውልህ የኛ አስተምሮ እኔ ብስት የቤተ ክርስቲያኗ አስተምሮ አለ። ያው ታውቀዋለህ አንተም እና የመጽሐፍ መምህሩን ጠየኩኝ እኮ ነግሬያለሁ። ለአንተ መለስኩልና ተጠራጥሬ ጠየኩኝ። አዎ አምላክ አምላክን ይወልዳል ተብሏል። ደግሞም ልክ ነህ። ደግሞ የኩነት ትምህርቶች ላይ ነው እዛ ጋር ያለና የአንተ ጥያቄዎች ደግሞ የታወቁ ስለሆኑ ያን ያህል ከባድ አይደሉምና ምንድነው የጠየኩት ጥያቄ? ምንድነው የጠየኩት ጥያቄ? አምላክ የወለደው ራሱን ነው ወይስ ሌላ አምላክ ነው ያልከኝ? በቃ ይሄን ጥያቄ እስቲ መልስልኝ። አልተጻፈም። እንዴት ታዲያ አታውቁም? አይ አንተንም አሁን ጥያቄ ብጠይቅህ አልተጻፈም ነው የምትለኝ እንጂ አየህ ካልክ ብጠይቅህ ዛሬ ጠይቀኝ። ችግር የለውም ጠይቀኝ። እሺ አላህ አይን አለው አይደል? አላህ አይን አለው አይደል የሚባል በእስልምና ነው። እንትን የተጻፈ ነገር የለም እኔ እስከማውቀው ማለት ነው። በቃ ጨረስን ማለት ግን ያያል እኮ የተጻፈ ያያል ጭንቅላት አለው ብለህ ይታመናል ጃዬ እኮ አይደለም። አሁን ምን መሰለክማ እኔ አሁን የጠየኩት ጥያቄ አሁን ያያል እሱማ አላህ ያያል ልጆቹን ያያል እንዴ ያያል ሲባል ግን እንደኔና እንዳንተ እይታ የተገደበ አይደለም። እይታው ማለት የመለኮት እይታ እንረዳለን። እናንተ ትክክል ያላህ አይን አለው ወይም አላህ እጅ ያለው ስንል እንደኔና እንዳንተ የተወሰነ እጅ ይሄ ጎንበስ ቀና እጅ ላለው አይደለም። ምክንያቱም ኢብሊስ ወይ በሁለት እጅ ለፈጠርኳቸው ለምን አትሰግድም ብሎ ስለተናገረ መፍጠርን ያሳያል። ክንዱን ላከ ስንል ደግሞ እንዴት ነው እነዚህ እንረዳለን እናንተ። ነገር ግን ስፔሲፊካሊ የምጠይቅህን ያንተ አላህ ጭንቅላት አለው ወይ ነው የምልህ። አይን አለው እጆች አሉት ጭንቅላት አለው። እሺ አሁን ምን መሰለህ ባለፈው ምን ነገርኩህማ ይችን የተጻፈ ነገር የለም። እኛ ምንናገር ነገር የለም። ወይ ያንተና የኔ ልዩነቱ ምን መሰለህማ የወለደው ማን እንደሆነ የተወለደው ማን እንደሆነ እናውቃለን። የወለደው አብ ነው፣ የተወለደው ወልድ ነው አይደል? አብ ራሱን ወልዷል እንዴ? ነገርኩህ እኮ ስለ ወይ ግን ወለደው ስንል እንዴት ነው የምትረዳው አንተ? አብ ወለደው ወጣ ወይ ተገኘ? አናሎጂካሊ ነው አይደለም። ወጣ ወይ ተገኘ ነው። አሁን እኔ ያልኩህ አሁን ምን ላይ ደርሰናል? ቆይ አምላክ አምላክን ወልዷል ተባብለን ተስማምተናል። የወለደው አምላክ አብ ነው፣ የተወለደው ደግሞ ወልድ ነው። አብ ራሱን ወልዷል። ይህንን ደግሞ መጀመሪያ ኩነቶች ላይ ነው የምንናገር። እኔ አንድ ደቂቃ ፍቀድልኝ ስለምወድ እና ካልሆነ ዛሬ ጀለብዬ ያልቀበል ዛሬ አስረዳ ችግር የለም። እሺ አመሰግናለሁ። ምንድን ነው እኛ ስንል በደንብ የምታውቀውን ነገር ነው የምነግርህ። አብ ልብ ነው እንላለን በእኛ፣ ወልድ ደግሞ ቃል ነው፣ መንፈስ ቅዱስ ደግሞ ሕይወት እስትንፋስ ነው። ይኸውልህ ይችን ምድር ካለመኖር ወደ መኖር ሲያመጡ አብ በራሱ ልብነት አስቦ በወልድ ቃልነት ተናግሮ መንፈስ ቅዱስ ደግሞ በመንፈስ ቅዱስ ሕይወትነት ተንቀሳቅሶ ኑሮ ይቺ ምድር ተፈጠረች እንላለን። ወልድም ደግሞ ፈጣሪ ነው ስንል በአብ ልብ ነው የሚያስብ፣ በራሱ በወልድ ቃልነት ይናገራል፣ በመንፈስ ቅዱስ ደግሞ ሕያው እስትንፋስነት ደግሞ ይኖራል። ይቺ ምድር ተፈጠረ እንላለን። መንፈስ ቅዱስ ደግሞ ይችን ምድር ካለመኖር ወደ መኖር ሲያመጣ በአብ ልብነት ያስባል፣ በወልድ ቃልነት ይናገራል፣ በራሱ ሕይወትነት እስትንፋስነት ኖሮ ይችን ምድር ፈጠረ እንላለን። ምን ማለት ነው? ጠቅለል ስናደርገው አብ ለወልድና ለመንፈስ ቅዱስ ልባቸው ሲሆን መንፈስ ቅዱስ ደግሞ ለአብና ለወልድ ሕይወታቸው ነው። ወልድም ደግሞ ለአብና ለወልድ ለራሱም ደግሞ ቃል ነው። በፍጥረት ደረጃ ስንልኛ መለያየት፣ መነጣጠል፣ የባህሪ ልዩነት የለም። አንድ ባህሪ አለ፣ አንድ አምላክ አለ። ነገር ግን አንድ አምላክ በሶስት ማንነት ተገለጠ እንላለን። ለዚህ ደግሞ ጠቅለል ያለ ነገር ከፈለግ ሃይማኖተ አበው 100 ቁጥር 1 ላይ ዘርዘር አድርጎ ይተነትንልሃል። ጃዬ ሃይማኖተ አበው ካለ እሺ ችግር ገብቶኛል። ሀሳቡ ነው የማውቀው ነው። አሁን ግን እኔ የጠየቅኩህ አብ አምላክ ነው፣ አምላክን ወልዷል። ራሱን ነው የወለደው አብ። መለስኩልህ እኮ ይሄንን እኮ ገባኝ። አንተን ሀሳብማ ገባው። ምን መሰለህ አምላክን ይወልዳሉ ያልከኝ አዎ አምላክ ምክንያቱም አምላክ ዘማ አምላክ ዘበአማን ዘተወልደ ዋኮ ዘተገብረ ዘሩኢ ምስላ በመለኮቱ ዘቦቱ ኩሉ ኮነ ወዘን ወሎ ሳልቦ ዘከነ ወይም እንትኒ
እኮ የአንበሳ ገባኝ። ልጅ አንበሳ ነው፣ የአምላክ ልጅ ደግሞ አምላክ ነው። አዎ አየህ፣ አሁን ለምሳሌ ልንገርህ፣ የአንበሳ ልጅ አንበሳ ከሆነ አንድ አንበሳ አንበሳን ሲወልድ ራሱን አይደለም የሚወልደው፣ ሌላ አንበሳ ነው አይደለም የሚወልደው እኮ። ወጣ ከባህሪው ተገኘ አልኩህ እኮ። መልስ እኮ ገባኝ እኮ። የተገኘው ራሱ ነው ወይስ ሌላ ነው? ሌላ አምላክ ነው የተገኘው? አልተጻፈም እኮ። አሁን ራሱም እሺ፣ አብን ወልዷል። የአብ ግብሩ ምንድን ነው? ቆይ አንድ ኦሜጋ፣ የአብ ግብሩ ምንድን ነው? ጃዬ መውለድ። የአብ ግብሩ ምንድን ነው? መውለድ። እሺ የወልድስ ግብሩ ምንድን ነው? መወለድ። የመንፈስ ቅዱስ ግብር ምንድን ነው? መስረጽ። መስረጽ ህይወትነት ማለት ነው አይደለ? ከአብ ይሰርጻል ህይወትነት ማለት ነው። አዎ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ያው ናቸው። እሺ አብ ያለ ወልድና ያለ መንፈስ ቅዱስ የሰራበት ወይም የፈጠረበት ዘመን አለ? የለም። እሺ ወልድስ ያለ አብ ያለ መንፈስ ቅዱስ የሰራበት ለብቻው አለ? ያው እንደናንተ እምነት የለም። እንደኛ እምነት ሳይሆን እንደምናስተምረው የኛን አስተምሮ እኮ ነው የምነግርህ እኔ እኮ እንደምታስተምሩት። ገባኝ። ቆይ ስለዚህ በመፍጠር ይለያያሉ? እኔ ያው ይለያያሉ ብዬ አምናለሁ። እሺ ተለይተው የፈጠሩበትን አሳየን። የኢየሱስ ክርስቶስ ስጋ አብ ወይም ወልድ ብቻውን ፈጥሮ ያስተማረበትን ወይ ሃይማኖተ አበው ይዛል አይደለ? ሃይማኖተ አበው እኔ እሱ መጽሐፍ ቢኖረኝ አሪፍ ነበረ። እሱ ላይ ምን ይላል መሰለህ? እገዛልሃለሁ። ዙምባቤ ይርቃሃላ። ኧረ ጃዬን እልክልሃለሁ። እግዚአብሔር ዙምባቤን ያሉት አላልኩም እንዴ? አንተ ደግሞ ዙምባቤ ነው። ኧረ ውሰደኝ ሲጃ ዙምባቤ በእናትህ። ኧረ እንደው ውሰደኝ በእናትህ እኮ ስለምና ወስዳለሁ። ችግር የለውም። አሁን ና ወደ ትምህርቱ። እኛም ታግለን ነው ሲያቀተን የሰለምነው እና እሺ አሁን አንድ ጥያቄ ልጠይቅህ። የአንተ ጥያቄ የቆይ ልንገርህ፣ ኸይር ካንተ የሆነ ቄሱን ጠይቅ ስለ ስላሴ አልመለሱልም። በነገራችን ላይ ሁሉም ቄስ ሁሉም እኩል እውቀት አለው ማለት አይደለም። አንዳንድ አባቶች ለጸሎት ብቻ ይቆሙ አሉ። ሁሉም እንደው የመሰረተ ክርስቶስን አመስጥረው የስነ መለከቱን አያውቁትም። በነገራችን ላይ አሁን ኢቭን ያንተን ያህል እኮ እንደዚህ ብታደናገሩ ብዙ የሚደናገሩ የክፍለ ሀገር ቄሶች አሉ። ኧረ እዚህ ራሱ ስንት ዓመት ጠይቄያለሁ። የምንመጣው እኮ በጣም እዚህም መጥቼ ስንት አስተማሪዎችን ጠይቄያለሁ። አክቹዋሊ መጠየቅ እንዴት እንደሆነ ታውቃለህ? ሳልኖር እንትን ነው ከእስልምና ይልቅ ክርስትና ለእኔ ይሻለኝ ነበር። ለምን? ያደግኩበት ነው። ገባ? ቤተሰቦቼ፣ ጓደኞቼ አብዛኞቹ እዛ ሃይማኖት ላይ ነው ያሉት። ገባ? እስልምና ልክ እኔ ስገባ ለእኔ እንደ አዲስ ነው የሚሆነው። አዲስ ሰዎች ነው የምተዋወቀው፣ ከቤተሰብ ጋር እለያያለሁ። እና ክርስትና እውነት ቢሆንልኝ ደስ ይለኝ ነበር፣ ግን እውነት ካልሆነ ትወስናለህ። ገባ? በደንብ ጠይቄያለሁ። አሁን ወደ ፖይንቱ ስንመለስ ሃይማኖተ አበው ላይ ቅዱስ ቄርሎስ ምን ይላል መሰለህማ? ኢየሱስ ክርስቶስን በስጋ አብ ስለፈጠረው አምላኬ ይለዋል ይላል። ይህን ትስማማለህ? በሚገባ። ኦኬ። ኢየሱስ ክርስቶስን በስጋው ማን የፈጠረው? ይኸውልህ አሁን እዚህ ላይ በደንብ አድርገህ አዳምጠኝ። በመፍጠር ደረጃ አሁን እንግዲህ ብቻውን ፈጥሯል ነው ያልከኝ አይደለ? በመፍጠር ደረጃ አንድ ነገር ልንገርህ። በመፍጠር ደረጃ አይለያዩም። አሁን የፈጠረውን ስጋ አሁን ይሄ ቄርሎስ ያለው ስለ ስጋው ነው አይደለ? ስለለበሰው ስጋ ቄርሎስ የተናገረ። እሺ ስለ ስጋው። እሺ የሰው ልጅ የተፈጠረ መቼ ነው? የሰው ልጅ አዳም የተፈጠረው ያው ጥንት ነው፣ ያው በመጀመሪያው ማለት ነው። በቃ አለቀ። ኢየሱስ ደግሞ ከአብ ጋር ፍጥረቱን ሁሉ ይሰራ ነበር ወይስ አይሰራም ነበረ? እኮ እንደናንተ እምነት ይሰራ ነበር። እንደናንተ አይደለም ጃ የምትለኝ፣ እንደ መጽሐፍ ቅዱስ ነው የምትለኝ። አይ እንደ መጽሐፉማ እንደዛ ከዛ ሐሳብ ጋር የሚጋጩ ነገሮች አሉ። ልስጥክ ጃችን እንደው አላህ እንደው እኔ በጣም ነው የምወድ። በነገራችን ላይ ትንሽ ጠብቃ ይቆያየ መጽሐፍ ያወጣልናል። ዛሬማ የጌታን ኃያልነት ለሙስሊም ወንድሞቼ ተናግሬ ነው የምሄድ። እሺ ግን ጥያቄውን ተውኩ። በቃ መጽሐፈ ምሳሌ ላይ እንሂድ። ምንድን ነው የታውቁት? እየመጣን እኮ ነው እንዴ? እኔ እኮ ልመልስልህ ስል ታውቁት ትለኛለህ። ተው እንጂ ጃ። እሺ ቀጥል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22። አዎ አውጣ እስቲ። እሺ ቆይ ላውጣልክ።
ቪዲዮ እንዳትታይ አውጣው፣ ግለጥልኝ። አንተ እንዳትታይ ወጣት አትታይም መሰለኝ። ጥሩ ኒቃብ ለብሻለሁ እኔ። አብሽር እንዴ ወንድ ይለብሳል እንዴ? ኧረ አውቄ ነው። አንተ ነው የምር አታርገው እንዴ? ምን ሆነ? አይሳ አውጣ ወይም ካልወጣው እኔ አነብልሃለሁ። ችግር የለውም እያወጣሁልን። እሺ እሺ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22። እሺ ላንብልህ። ቆይ ላኔ እግዚአብሔር የመንገዱ መጀመሪያ ተከታተለኝ አንተ። እግዚአብሔር የመንገዱ መጀመሪያ አደረገኝ አለ። በቀድሞ ስራው የመጀመሪያ ከጥንት ከዘላለም ጀምሮ ተሾመው። ምድር ከመፈጠሯ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለደው አለ። የውሃ ምንጮቹ ገና ሳይፈልቁ ተራሮቹ ገና ሳይመሰረቱ ከኮረብቶቹ በፊት እኔ ተወለደሁ አለ። ምድሪቱንና ሜዳውን ገና ሳይፈጥር የመጀመሪያውም የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበረው። በቀላያት ፊት ክበብን በደነገገ ጊዜ ደመናትንም በላይ ባዘጋጀ ጊዜ የቀላይትን ምንጮችን ባጸና ጊዜ ለባህርም ዳርቻን በወሰነ ጊዜ ውሃ ከትእዛዝ እንዳያልፍ የምድርን መሰረት በመሰረተ ጊዜ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበረው። ዕለት ዕለት ደስ አሰኘው ነበረው። በፊቱም ሁልጊዜ ደስ ይለኝ ነበረሁ። ደስታዬም በምድሩ ተድላዬም በሰው ልጆቹ ነበረ አለ። እንግዲህ ቀላያትን እያንዳንዱ ደግሞ ሁሉ የዮሐንስ ወንጌል ምዕራፍ 1 ላይም ሁሉ በእርሱ ሆነ ያለ እርሱ አንድም የሆነ ነገር የለም አለ። ስለዚህ ቀላያትንም አብሮ የሰራ ሰማይን የዘረጋ ውሃዎችንም እንደየመጠናቸው ያደረገ ይህ ጌታ ኢየሱስ ክርስቶስ አብሮ በመፍጠር ደረጃ ነበረ። ይህ ማለት አዳምንም አብሮ ፈጥረዋል ማለት ነው ስንስማማ። ኦኬ አሁን አንተ ያነሳከው ሐሳብ አለ አይደለም? እሺ ያነሳከው ሐሳብ ላይ ምን አለ መሰለክማ? እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል አይደል? አይልም? ይላል። ማን የፈጠረው? እግዚአብሔር ፈጠረኝ ይላል። ማን የፈጠረው? እግዚአብሔር ፈጠረኛ ኢየሱስን። ኦኬ ኢየሱስ ተፈጥሯል አልተፈጠረም? በምኑ? ያው እዚህ ጋር የመንገዱ መጀመሪያ አድርጎኝ ይላል እኮ። ምድር ሳይፈጠር አስቀድሞ ከዓለም በፊት ሰራኝ ይላል። እሺ ልንገርህ። እሺ አንድ ነገር ልንገርህ። ኢየሱስ ፍጡር ነው ካልክ ይሄን እንዴት እንደምንተረጉመው እኔ እነግርሃለሁ። እኔ እንዴት እንደፍሰራ አለው። ነገር ግን እስቲ ልንገረኝ። ሁሉም ነገር ያለሱ አንዳችም ነገር ካልተፈጠረ ከምን ተፈጠረ? እስቲ ለመፍጠር የሆነ ነገር መሆን አለበት። ከምን ተፈጠረ? አንዳችም ነገር እግዚአብሔር ስንት ቃል አለው? እግዚአብሔር ስንት ቃል አለው? ይኸው እግዚአብሔር ስንት ቃል አለው ስትለኝ፣ እሺ አሁን ምን ይላል መሰለኝማ እዚህ ጋር የመጽሐፍ እዚህ ላይ ጨረስን። ጃዬ እዚህ ላይ አሁኑ ላይ ጨረስ አይደል? እናውራ። ቆይ ችግር እግዚአብሔር ስንት ቃል ነው ያለው? እግዚአብሔር ቃል ነው። አንድ ቃል ነው ያለው። ቃል እግዚአብሔር ቃል ነው። ኦኬ ኢየሱስ ክርስቶስ የእግዚአብሔር ቃል ነው? አዎ ቃሉ ነው። ስግው ቃል ይባላል። ኦኬ ንግግራዊ ቃል አለው? ስግው ቃል ነው። በወልድ ቃልነት ነው የሚፈጠርም የሚነገርም። እሺ እንትና እሺ አብ ያለ ወልድ ሲናገር ነበረ። መረጃ ልስጥክ። ምን ብሎ ተናገረ? እስኪ አንተው የዕብራውያን አንዳንድ ላይ ሂድ። ዕብራውያን አንዳንድ ላይ በጣም ጥሩ። ምን አለ? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረ በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እሱም ይሰማል። ማን ነበር ሲናገር የነበረው? እግዚአብሔር የቱ? እግዚአብሔር አብ። እዚህ ላይ የተናገረ እግዚአብሔር አብ ነው። ከዛ በአዲስ ኪዳን በማን ተናገረ? በልጁ። ኦኬ ብሉይ ኪዳን ላይ በልጁ ነበር ሲናገር የነበረው ወይስ በራሱ? እግዚአብሔር በአንድነቱ በአብነቱ በአምላክነቱ እኮ በማን ነበረ ሲናገር የነበረው? እዚህ ጋር እኛ እኮ እምነታችን እኮ አንድ አምላክ በሶስት ማንነት ተገለጠ እኮ ነው የምንል። ኖ እዚህ ጋር አንድ ማንነት ነው አወራ የሚለን፣ አብ ብቻ ነው አወራ የሚለን። በነገራችን ላይ ጃጌ እኛ እስራኤልን ከግብፅ ያወጣው ማን ነው ብለን እኛ እኮ እስራኤልን ከግብፅ ያወጣው እግዚአብሔር ነው የምናምን እኛ። ኖ እሱን አይደለም። እዚህ ጋር አብ ነው ሲናገር የነበረው ከጥንት ጀምሮ። ወልድ የለም፣ መንፈስ ቅዱስ የለም። ይኸው ጥቅሱ ነው የሚለው እንግዲህ
አብና ታዲያ እንግዲህ አብና ወልድ ላለመነው እንዴት አብ ከጥንት ጀምሮ ሁሉን እያለ እንዴት የለም እንዴት ትላለህ አንተ? እንዴት የለም እዚህ ጋር አብ ነዋ ሲናገር የነበረው አብ ብቻ ነበር ሲናገር የነበረው ይላል ይሄ ጥቅስ። ይኸው ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አረና ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን አለ። በልጁ እየተናገረ ያለው እዚህ ጋር ማን እኮ? በልጁ ተናገረ። ልጁ የላከው ልጁ እግዚአብሔር ወልድ እኮ ማን ነው የሚናገረው? አይ በማን ሲሆን ማን ነው የሚናገረው? ልጁ መጣ በልጁ በኩል እኮ። አይ ማን ነው የሚናገረው? በልጁ የሚናገረው ማን ነው? እግዚአብሔር አብ የተናገረ። እዚህ ጋርስ ማን ነው የሚናገረው? እግዚአብሔር አብ። በቃ ይሄው ከጥንት ጀምሮ እግዚአብሔር አብ ብቻ ነበር ሲናገር የነበረው። ወልድ የለም፣ መንፈስ ቅዱስ የለም፣ አብ ነበር ሲናገር የነበረው። ይሄው ማስረጃ። ይኸውልህ ይሄ ልንገርህ፣ ይሄ አሁን ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ለነቢያት ተናገረ። እግዚአብሔር ከነቢያት ጋር ያወራ ነበረ። ነቢያትን ላከ መጀመሪያ። ያንን በመጨረሻው ግን ሁሉን ወራሽ ባደረገው በልጁ ለእኛ ተናገረ። እርሱም የበኩር ነጸብራቅና የባህር ምሳሌ ሆኖ ሁሉን በስልጣኑ እየደገፈ እያለ እኮ ነው ጃዬ። ችግር የለው። እኔ አሁን ስለ ብሉይ ኪዳን ነው። ቁጥር 1 ላይ ነው ጥያቄ። ቁጥር 1 ላይ ሲናገር የነበረው አብ ወልድ መንፈስ ቅዱስ ነው ወይስ አብ ብቻ? ይሄ ሜታፎሪክ አገላለጽ እሱ ላይ የተናገረው አብ ነው። የሐዋርያት አንዳንድ ቦታ ላይ አብ ለብቻው የተናገረ አለ። ኖ ይሄ አይደለም። ከጥንት ጀምሮ በቃ በነቢያት አድሮ ሲናገር የነበረው አብ ነው አለን። ከዛ አዲስ ኪዳን ላይ ደግሞ ይሄ አብ በወልድ ተናገረን አለ። ይኸው የሚለው ጥቅሱ ይሄ ነው። አይካ አብ ብቻውን እየተናገረ ነበር እዚህ ጋር። ይኸው ጥቅስ እኛ የምናምነው ጃዬ የምታምኑትን አይደለም፣ መጽሐፍ ቅዱስ የሚለውን ነው እያወራ ያለው። መጽሐፍ ቅዱስም የሚለው ልንገርህ፣ መጽሐፍ ቅዱስም ኢየሱስ እኛ ለምሳሌ ሙሴን እንደ እስራኤላውያንን ከግብፅ ዋጣኛ እግዚአብሔር ስጉ ቃል ብሎ ነው የምናምንኛ። በቃ እሺ እሱን ተው፣ እምነታችሁን ተውና በቃ ና ወደዚህ። እሺ አይ ነው መጽሐፍ የሚለው ነው እንጂ ሰላም ናችሁ? ቆይ አንዴ ይማ ጠላ ቤት እንዳይሆን እየተደማመጥን። እሺ ጣልቃ አትግቡ። አዎ ጊዜው የፍጥነት ነው፣ ለሚተኙበት አይሆንም። ቀጥል ሳልኖር አይ አይደለም ዮሐንስ ተረጋጋና እንጨርስና እናወራለን። አንተ የኔ መልስ አንድ መመለስ ከቻልክ አንተ ጀግና ነህ። አይ እኔ ጀግና መሆን አልፈልግም ሀቢቢ እኮ አዋቂ ነህ አንተ። አዋቂ ጠላ ቤት ነው እያልክ አይደል? አዋቂ መሆን አልፈልግም። ጨረስክ ዮሐንስ? ሚውት አታርግ። እሺ ምንድን ነው? ቆይ አንዴ ሳልኖር ምንድን ነው ምን ፈልገህ? አንደኛ ስለ እምነታችሁ በጣም የራሳችሁን እምነት ጨርሳችሁ ነው እንደዚህ የሰውነት ላይ የምትሉት? አይደለም ያችሁ ምድር ላይ ይኑር አይኑር የማይታወቅ ነው። ገጸ ባህሪ እንደሆነ ታውቃለህ? አይ እሱ ተሳስተሃል እኮ። አሁን ሀሳብ ነው ማውራት የፈለግከው? ጥያቄ መጠየቅ ነው የፈለግከው? ነብያችሁ ገጸ ባህሪ ነው። ገጸ ባህሪ በሆነ በአረብ ፖለቲካ ላይ አትከራከሩ። እሺ ማስረጃ ስጠኝ። እሺ ትልቁ ላይ አድርጉ ማስረጃ። እሺ ጥሩ ነው። ስለ ሰና ማንስክሪፕት ታውቃለህ? ኖ አይ ማስረጃ እየከፈት። እሺ ሰና ማንስክሪፕት የሚባል አለ። ሰና ማንስክሪፕት ማለት የጥንት የቁርአን ማንስክሪፕት ነው። ኖ አይደል? እኔ አላውቅም። ልታስተምር ነው። አዳምጠኝ። እሱ ማየት ነው። ከዛ የሰና ማንስክሪፕት ካርበን ዴቲንግ ዮሐንስ እሺ ኢማ ምን መሰለህ፣ እያዳመጥኩ ነው። እኔ ላዳምጥክ ዝግጁ ነኝ። ሳልኖር ሚት ያደረኩት ለዛ ነው። አሁን ምን መሰለህ፣ አንተ የምታወራውን ነገር ጠቅላላ ከጨረስክ በኋላ ሁሱ ይጠይቀኛል። ከየት ነው ያመጣከው ይሄን የሰማከው ሲለኝ ዮሐንስ ብሎኝ ነው አልለውም። ገባካ? ማስረጃ ይለኛል። ስለዚህ ማስረጃ ክፈት። የምነግርህ ነገር ጊዜ ቴክኖሎጂ ነው። አንተ ባትጠቀምበት 640 ሰው አለ። እኔ የማወራው እኮ ማስረጃ ክፈት። ከማስወርድ ማስረጃ ክፈትና አውራ። ሰና ማንስክሪፕት ከ388 እስከ 535 የሚያሳያል። እሺ ሳልኖር ማይክህን አንሳ። ካንተ ጋር እንቀጥል። እኔ ስንት አይነት ሰው እንዳለ እኮ ነው ግራ አሁን እኔ እንጃ። እሺ እንቀጥል። አሁን ይኸው እዚህ ላይ እንምጣ። ያኛውን እንትን ብለናል። እንትን መጽሐፈ ምሳሌ ምዕራፍ 8 ላይ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ፈጠረኝ እያለ ያለው ማን ነው? ቴንኪው። ይሄንን የፈጠረው ስጋውን የፈጠረው ማን ነው?
ኖ ፈጠረኝ ነው እያለ ያለው ራሱን አግልሎ ፈጠረኝ ፈጠርን አይደለም ያለው ፈጠረኝ። ይኸው ፈጠርን ከሆነ ይማ ፈጠርን ከሆነ አንድ ላይ ነው ፈጠሩት። ይሄ ግን ፈጠረኝ ነው የሚለው ፈጠረኝ። አይ የተፈጠረ አለ የፈጠረ አለ። የፈጠረው ማን ነው? እኮ ፈጠረኝ የሚለው ማን ነው? ኢየሱስን ማን የፈጠረው? እኛ ኢየሱስ ምንድን ነው የምንለው? እኛ ኢየሱስ ፍጹም ሰው ፍጹም አምላክ ሆኖ የምንለው እኛ ስናም ፍጹም ሰውነት ፍጹም አምላክነት አለው። ችግር የለውም። ሰውነቱን ማን የፈጠረው? በመፍጠር ደረጃ ክብር አለ፣ አክባሪ አለ፣ ክብር መሆን አለ። በመፍጠር ኢየሱስ ክርስቶስ አብሮ ፈጥሯል። የፈጠረውን ስጋ ነው የተዋሃደ። ቆይማ ሳልኖር ይማሪንጋርክ እዚህ ጋር ፈጣሪ አለ፣ ፍጡር አለ፣ ላይክ የተፈጠረው ነገር አለ። ከዛ ላይክ የተፈጠርኩ የሚለው አካል አለ። ገባ? ከዛ የተፈጠረው ነገር አለ። እዚህ ጋር ፈጠረ የተባለው ማን ነው? እሱ የመንገዱ መጀመሪያ አድርጎ ፈጠረኝ የሚል ፈጠረ የተባለው ማን ነው? እንዴ እኛ እኮ ፈጠረ የተባለው ማን ነው? ፈጠረ ያለው አብን ነው። እሺ ተፈጠርኩ የሚለው ማን ነው? ተፈጠርኩ የሚለው ማን ነው? ወልድ ነው። ስግው ቃል ኦኬ ስጋውን አብ ነው የፈጠረው ወይስ ወልድ ነው የፈጠረው? በመፍጠር ደረጃ አብሮ ነው የፈጠረ። ቅድም አዳም እሺ አሁን ስጋውን አብረው ነው የፈጠሩት የሚለውን ማስረጃ ደግሞ አንተ አሳየኝ። ጥቅስ ልክፈትልህ። ምን ፈጠረ ብለን አልተነጋገርንም እንዴ? ኖ አይ ይሄን ስጋ አብና ወልድ ስለመፍጠራቸው ሁሉ በእርሱ ሆነ ያለ እርሱ አንዳችም ያልሆነ የለም። የዮሐንስ ወንጌል ምዕራፍ 1 እኮ እዚህ ጋር ፈጠረ የሚለው አልተነጋገርንም። ችግር የለውም። ደረጃ ቆይ በቃ ችግር የለውም። ላቅልልህ አልፈጠረም አልተባባልንም። ኖ ላቅልልህ ከዚህ ጋር ፈጠረኝ የሚለው እሺ እዚህ ጋር ፈጠረኝ የሚለው ቅድመ ዓለም ነው ድህረ ዓለም ነው? ፈጠረኝ የሚለው ኢየሱስ ክርስቶስ ስጋ የበለበሰው ስጋ ኖ ይሄ ስለ ቅድመ ዓለም ነው ስለ ድህረ ዓለም ነው የሚያወራው? ኖ ስለ ድህረ ዓለም ነው ስለ ቅድመ ዓለም ነው የሚያወራው? እሱን የሚያጠይቀው ኢየሱስ ሲያጠይቀው በለበሰው